ለምንድን ነው የተሸነፍነው ብለው ጦርነቱን ማሰብ ጀመሩ። አንደኛ ይሄ ኦርቶዶክስ የሚባል እምነት ቀጥታ በእምነት ሲሰባሰብ ፓወር ያገኛል ሰው። እምነት ጽናት ነው። ስለዚህ ኦርቶዶክስ የሚባል ቤተ እምነት መመታት አለበት። አንድ ስትራቴጂ ነው። ኤአይ ስለ ኒኮላስ ቴስላ ትንሽ ብላል። እንደዚህ ትልልቅ ተቋም እንደ ቫቲካን የሚስጥራዊ ቦታ ነው ይባላል። ማዕከላዊ መንግስትና ፋኖ የተጣሉበት ሀሳብ ይሄ ነው። ትጥቅ ፍታ አትፍታ በአመራር ቦታ ብናመጣውና ኃይል ቀመሩን እኔ ጋር ፎርሙላው አለ። በዚህ አጋጣሚ ተስፋ ቆርጠ ከፖለቲካው እንዳትወጣ የሆነ ምሰጥ አንዳንድ ምነግር ቀመሮች አሉ ማለት ነው። አንተ ነው የምትሰጠው? አዎ ቀመሩን ሰጠውና እንዲያነጋግረኝ ያንን ቀመር ይዞ የምርጫ ምልክትን የሚያደርገው በቀመር የተሰራ ይሆንና ይሄ ለማመን ይከብዳል። ይህ የፓርቲው ያዘጋጀው የስንዴ ነዶ ስንዴ ሁላችንም ስንዴ መሆኑን አገር ውስጥም ውጭ ያለው ያውቃል። እኛ መርጠናል ማለት ነው። ስለዚህ ይሄ ስንዴ ቁጥር አለው። በሚስጥር በየቤተ እምነቱ በየፖለቲካ ፓርቲው በየሴክተር መስሪያ ቤቱ የተቀመጡ ይሄንን ቁጥር እያጠኑ እየተናበቡ ችግር የሚቀሰቅሱብን አካላቶች አሉ። ባድማና ሽራሮ እንደዛ ብሎን አፏገሩ። መለስና ኢሳያስ እንደዛ አረጉን፣ ተዋጋን፣ ሰው ሞተ፣ ያዘነ ሰው ልቡ ያውቀዋል። አንድ ወቅት ይመስለኛል እንደ የሆነ እንቅስቃሴ ሲያደርግ በጣም ከፍተኛ ዘለፋም ያልተገባ ነገር ደርሶበት ፖለቲካና ኮረንቲ በርቁ ብሎ የራሱን ስራ እየሰራ ነው። 911 ሄድኩኝ ለምሳሌ እንደዚህ አሁን ለምሳሌ ለመንገር ማለት ነው። የ911 ጥቃት የተፈጸመው በሚስጥረኛው ማህበረሰብ ነው። ስለዚህ ይሄኛው ጦርነት ከበስተጀርባው የፖለቲካ ሀሳብ ያለው የሚመስገን በሰይጣናዊ አምላኪዎች የሚፈጸም በሚስጥር ማህበር ሰላም ጤና ይስጥልኝ። የዳሽን ቤተሰቦች ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ይህ ዳሽን ቲዩብ ነው። ዳሽን ቲዩብ ከፍ ባለ ሀሳብ ወደ እናንተ መጥቷል። ዳሽን ቲዩብን ሰብስክራይብ፣ ላይክ፣ ሼር ካረጋችሁ እንደ ዳሽን ተራራ ከፍ ያለውን ሀሳብ ታገኛላችሁ። ዛሬ ከፍ ባለ ሀሳብ አንድ እንግዳ ጋብዘናል። እሱም አቶ ዳንኤል ይባላል። አቶ ዳንኤል እንግዲህ ጎልማሳ ወይ ወጣት ነው። በተለየ መልኩ ፊደልን በቁጥር ቀመር የሚቀምርና አዲስ ሀሳብ ይዞ የመጣ ነው። በዚህ ጉዳይ ላይ ከሱ ሁሉን ነገር እንሰማለን። አቶ ዳንኤል የዳሽን ቲዩብ እንግዳ አድርገን ስንጋብዝ በፍጹም ፈቃደኝነት ተገኝተ በተለይ በኢትዮጵያ የፊደል ገበታ በቁጥር እየተቀየረ እንዴት ብዙ ሚስጥራቶችን እንደሚፈታና አንዳንድ ፌሞችንም ወደ ፖለቲካ የሚገቡ ብዙ ሚስጥራቶችን ወደፊትም ወደኋላ እየተመለስክ የሰራቸው ነገሮች አሉ። ወደ ውስጥ ስንገባ ሁሉ እናወራለን። ራስን ብታስተዋውቅልን ከተሳሳተ። በመጀመሪያ ስሜ ዳንኤል ሌራ ይባላል። እዚህ አዲስ አበባ ከተማ ውስጥ ነው የምኖረው። የግል ስራ ነው የምሰራው እና ያው ስራዬን ጎን ለጎን እየሰራው ምንድነው በኢትዮጵያ ባለው ነባራዊ ሁኔታዎች አንዳንድ የማያቸው ነገሮች ውስጤም ስጦታዬም ቁጭት ፈጠረብኝ ማለት ነው። እና እመራመራለሁ፣ እጠይቃለሁ፣ ከሰዎች ጋር አወራለሁ፣ አነባለሁ፣ ብዙ ነገር እንትናለሁ በተቻለኝ ባለኝ አቅም የእውቀት ልክ ማለት ነው። ስለዚህ በምመራመርበት ጊዜ አንድ በሂደት ውስጤን እየመረመርኩ ስመጣ አንድ ስጦታ እንዳለኝ አወቅኩ ማለት ነው። እያንዳንዳችን ወደዚህ ምድር ስንመጣ ፈጣሪ መቼም ባዶ እጃችንን አይሰደንም። የሆነ ስጦታ ይሰጠናል እያንዳንዳችን። እግዚአብሔር ንፉግ አይደለም እንደ ሰው። እና ከሰጠኝ ስጦታዎች መካከል ፊደሎችን ወደ ቁጥር፣ ቁጥሮችን ወደ ፊደል በመቀየር ሁለቱን በማገናኘት እና አንዳንድ ሚስጥራትን ማወቅ የሚቻልበትን ጥበብ ተሰጥቶኛል ማለት ነው። ይሄ የተሰጠኝ ጥበብ ለግለሰብ ለስሜ ለራሴ መጠሪያ ሳይሆን ለሀገር መፍትሄ እንዲያመጣ ሆኖ ተሰናስሎ ተሰርቷል ማለት ነው። ስለ ግለሰቦች ሳይሆን ስለ ኔሽን ወይም ስለ ሀገር ነው ማወራው ማለት ነው። ስለዚህ አንደኛ ላተክሮበት የምፈልገው ኢትዮጵያ የራሷ ቁጥር አላት፣ የራሷ የዘመን አቆጣጠር አላት፣ የራሷ ፊደል አላት። አባቶቻችን እነዚህ ነገሮች ሁሉ ቀመው ከተፈጥሮ ስርዓት ውደት ጋር አስተካክለውና አሰናስለው ሲያስቀምጡልን እያንዳንዱ ነገር በምክንያት ነው። ለምሳሌ እዚህ ጋር የማሳያችሁ ስክሪኑ ላይ ይሄ ይዤ የመጣሁት የኢትዮጵያ የፊደል ገበታ ነው። ይሄ የኢትዮጵያ የፊደል ገበታ ተመልከተነው እንደሆነ እያንዳንዱ ፊደል 7 ነው። እንመልከተው። ለምሳሌ ለሉ ሊ ላ ሌ ል ሎ 7 ነው። እያንዳንዱ ከአስከፈ ወርታች ስናየው 7 ነው። ለምን 7 ሆኖ ተቀመጠ ብዬ ጠየቅኩ። ስጦታዬም እንዳለ ሆኖ ማለት ነው። ከዛ ስጠይቅ ከመጽሐፍ ቅዱስ ጋር ካለው ነባራዊ ሁኔታ ከምንጠቀምበት ነገር ጋር ማመሳሰልና ማመሳከር ጀመርኩ ማለት ነው። ለምሳሌ 7 ሲሆን ለምንድን ነው ብዬ መጽሐፍ ቅዱስ ጋር ስገባ እግዚአብሔር የፍጥረትን ስራ ፍጥረትን ሲፈጥር
በመጀመሪያው ቀን፣ በሁለተኛው ቀን፣ በሶስተኛው ቀን፣ በአራተኛው ቀን፣ በአምስተኛው ቀን እያለ በሰባተኛው ቀን አረፈ ይላል። ከኢትዮጵያ ፊደልና ከመጽሐፍ ቅዱስ ጋር ተመሳሳይነት አየው። ሳምንቱን ስንቆጥር ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ እያለን ስንቆጥር 7 ናቸው። በመንፈሳዊም ዓለም 7 ሰማያት የሚባል ትምህርት አለ እና 7ቱ አህጉር እና ፊደሎቻችን ምልክቶች በሙሉ በብዛት አየው እና ጥያቄው እየፈጠረብኝ ስጦታይም ለካ ወደ ውጭ እየወጣ መምጣቱን አረጋገጥኩኝ። ለምሳሌ 7 ቁጥር የእግዚአብሔር ቁጥር ነው። ቁጥሮች በጠቅላላ በአጭሩ ቁጥር ሰይጣን ቁጥር የለውም። ቁጥር የእግዚአብሔር ቱልስ ወይም መሳሪያ ነው። እግዚአብሔር ስራውን ሲከውን ስርዓት ያለው አምላክ ስለሆነ የሚሰራው በቁጥር ስርዓት ነው። ቁጥር ማለት ስርዓት ነው። ለምሳሌ 2 ሊትር ውሃ ኢትዮጵያ ውስጥ 2 ሊትር ነው። አሜሪካ ሀገር ይዘን ብንሄደው 2 ሊትር ነው። ጀርመን ይዘነው ብንሄድ 2 ሊትር ነው። ቁጥር ልክ እንደዚህ ነው። ለምሳሌ አንድ ሴት ማህፀኗ ላይ እግዚአብሔር ኦሮምኛ ቋንቋ ተናጋሪ፣ ትግርኛ ቋንቋ ተናጋሪ፣ ጀርመን፣ ፈረንሳይ፣ ላቲን ወይም ደግሞ የተለያየ አህጉር ውስጥ ብትኖርም ያቺ ሴት የወር አበባ ታያለች። ማህፀኗ ላይ እግዚአብሔር 9 ወር አስሯል ማለት ነው። ሁሉም በቁጥር ስርዓት ህግ በእኩል ዳኝነት ይተዳደራል ማለት ነው። ስለዚህ የቁጥር ስርዓትን ሚስጥር ባጭሩ አወቅኩና ከዛ በኋላ ይህን 7 ቁጥር ለምሳሌ ኢያሪኮን እግዚአብሔር 7 ቀን እንዲዞሩ አረጋቸው። በዚህ በወቅቱ መድፍ ስላልነበረ ከባድ መሳሪያ 7 ቀን ሲዞሩት ያ ቅጥር ወይም ግንቡ እንዲደረመስ ማለት ነው። አንደኛ እግዚአብሔር ሲያዛቸው እነሱ ለስርዓቱ መገዛታቸውን በድርጊት ሲያሳዩ የእግዚአብሔር መንፈስ ልክ ታይሙ ሲሞላ ያ ግንብ ተደረመሰ፣ ገቡ ማለት ነው። ያ ለምጻም ሰው የኤልሳ ጋር መጣና ለምጽ ተመቶ ነበር የሶሪያው እና ከዛ በኋላ እፈወስ ዘንድ እፈልጋለሁ ሲለው ሂድና የዮርዳኖስ ወንዝ ላይ 7 ጊዜ ብቅ ጥልቅ በላለው አለ። ከዛ በኋላ ወደ አዲስ ኪዳን ስንመጣ ለጌታችን ለአምላካችን ለኢየሱስ ክርስቶስ ለስም አጠራሩ አሁንም ለዘላለም ምስጋና ይግባውና ልክ ራእይ ላይ ስንገልጠው መጽሐፉ መጀመሪያ ላይ መጽሐፍ ቅዱስ ላይ ማለት ነው በ7ቱ በወርቅ መቅረዞች መካከል የሚመላለስ ለ7ቱ አብያተ ክርስቲያን 7ቱ መልአክ እንደገና ደግሞ ያ ሚስጥራት የተፈታበት ራእይ 5 ላይ ደግሞ ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ የአብን የወልድን የመንፈስ ቅዱስን ሚስጥር እናያለን ማለት ነው። አብ በዙፋን ላይ ተቀምጦ በ7 ማኅተም የታሸገውን መጽሐፍ ይዞ ነበረ። ወልድ ደግሞ እንደታረደ በግ ቆሞ ነበረ ማለት ነው። ከዛ መጥቶም ከዙፋን ላይ ከተቀመጠው በ7 ማኅተም የታሸገውን መጽሐፍ ወስዶ ሚስጥራትን በ7 ቁጥር ፈታው ማለት ነው። ስለዚህ ቁጥሮችና መንፈሳዊ ዓለም የእግዚአብሔር የተያያዙ ናቸው ባጭሩ ማለት። ሰይጣን ይኮርጃል ስል እዚህ ጋር 7 ቁጥር ብዙ ነገርኳቸው። ሌላም እናንተ ማጥናት ትችላላችሁ። ለምሳሌ መቅደላዊት ማርያም 7 አጋንንት የወጣላት መቅደላዊት ማርያም ይላል። እንዴት አጋንንት በ7 ቁጥር ሊገለጥ ቻለ? ሲኮርጅ ማለት ነው። እንደገና ደግሞ ከአንድ ግለሰብ ወይ ከአንድ ሰው መንፈሱ ይወጣና የተለያየ ቦታ ከዞረ በኋላ ተመልሶ ሲመጣ ያ የወጣበት ቤቱም ማደሪያ የሆነው ሰውዬ ባዶ ሆኖ ያገኘዋል ማለት ነው። ከዛ ባዶ ሆኖ ሲያገኙ ሌላ 7 ከሱ ይከፉ 7 አጋንንት ይዞ ይመጣና ወደዛ ሰውዬ ገባና ክፋት እንዲሰራበት በቁጥር ራሱ እየኮረጃውን 7 እያሳይቻችሁ ሰይጣን ጋር ሲሄድ ደግሞ እንደዚህ ኮሮጆ ይሰራል ነው ባጭሩ ማለት ነው። እና ባጭሩ ምንድን ነው በዚህ በቁጥር ስርዓት የኢትዮጵያን ፖለቲካ፣ የኢትዮጵያን ፍልስፍና፣ እምነትን ያለውን ነገሮች በሙሉ የተዝረከረኩትን ነገሮች በሙሉ መንግስት እየሰራ ያለውን ነገር የአቅሙን እየሰራ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የአቅሟን እየሰራች ነው። የኢትዮጵያ ካቶሊክ ቤተክርስቲያን የአቅሟን እየሰራች ነው። የፕሮቴስታንት የወንጌል አማኞች የአቅማቸውን እየሰሩ ነው። በዚህ መሀል እየሰሩ በሚሰሩበት ጊዜ አንዳንድ በየቤተ እምነት ውስጥ የሚሰራውን ክፍተቶችን እንዴት ማስተካከል እንዳለብን ለሁሉም ቤተ እምነት ማስረጃና መረጃ፣ እውቀት፣ ጥበብ ይዤ መጥቻለሁ። ተቀበሉኝ ነው። መልካም ጥሩ። አሁን እያልክን ያለው የምናየው የኢትዮጵያም ሆነ የሌላው ሀገር የፊደል ገበታ ከበስተጀርባው ቁጥር አለው የሚሰላ ማለት ነው። እየተሰላ ነገሮች በዛ ቀመር ነው የሚሰሩት እያልከን ነው። ወደ ውስጥ ስንገባ እንግዲህ የቀመሩን እሳቤ በደንብ ታሳየናለን። መልካም። አሁን እጅ ላይ ያለ አንድ መረጃ አለ። እሱም ከሻሎም ከሚለው ጀምሮ የኢትዮጵያ ነገስታቶች እስከ ብልጽግና አርማው ድረስ ከ17 ቁጥር ጋር እየተሰላሰኑ የሚሄዱበትን ሚስጥር ገልጻል። እስቲ ለአድማጮቻችን እንዲገባ ገለጽልን። 17 ቁጥር ላይ ያዙልኝ። አሁን በመጀመሪያ እቺን 17 ቁጥር ከአፄ ሚኒሊክ ጀምሮ እስከ አሁን ገዢ አሁን 2018 ላይ ያለ ነው አይደል? እኔ እናንተ ቁጭ ብለን እያወራን ነው ላይቭ ማለት ነው። እና አሁን አገሪቷን እያስተዳደረ ያለው ገዢው ፓርቲ ብልጽግና የሚባል ፓርቲ ነው አገሪቷን እያስተዳደረ ያለው ማለት ነው። ይሄ ፓርቲ በቅርቡ ተወዳድሮ እየገዛ ነበረ። በቅርቡ ተወዳድሮ አሸንፎ መንግስቱን ለመመስረት እየሰራ ነው። እና የመወዳደሪያ አርማው ወይም የፓርቲው መዋቅር ሲመርጠው መወዳደሪያ አርማ ይሄ ነው ብሎ አስተዋወቀን ማለት ነው። የመወዳደሪያው አርማው የተወዳደረበት ያሸነፈበት አርማው የስንዴ ነዶ ነው።
አሁን እዚህ ጋር አድማጮቻችን ልትመለከቱ የምፈልገው ይህ የፓርቲው ያዘጋጀው የስንዴ ነዶ ስንዴ ሁላችንም ስንዴ መሆኑ ሀገር ውስጥም ውጭ ያለው ያውቃል፣ እኛ መርጠናል ማለት ነው። ስለዚህ ይሄ ስንዴ ቁጥር አለው። እኔ አሁን ይሄ ነው የሚለየው ምንድን ነው ከሌላው ማህበረሰብ የተሰጠኝ ስጦታ የሚለየኝና የማይበት እንደ ባርኮድ የማነባው ምንድን ነው ይሄ ስንዴ የተባለው ምልክት ቁጥር አለው ከጀርባው ነው። ለምሳሌ ተሾመ ላስቸግረ እስክሪፕቱና ወረቀት ይዛል አይደል? ተሾመ ለምሳሌ ስንዴ ብለህ ጻፍልኝ። ልብ አድርጉ እንግዲህ እዚህ ጋር ማለት ነው ስንዴ ብለህ ስንጽፍ 3 ፊደል ነው። ስንዴ በ3 ፊደል የተዋቀረ ነው። አሁን ይሄን የተዋቀረውን 3 ፊደል በኢትዮጵያ ፊደል ገበታ እንፍታው። ለምሳሌ ስ ስንተኛ ላይ ነው ያለው? ሰ ሱ ሲ ሳ ሴ ስ ስድስተኛ ነው። ከዛ ቀጥሎ ን ነው አይደለ? ን ስንተኛ ላይ ነው? ነ ኑ ኒ ና ኔ ን ስድስተኛ ላይ ነው። ከዛ የመጨረሻው ደግሞ ዴ ነው አይደለ? ዴ ስንተኛ ላይ ነው ያለው? ደ ዱ ዲ ዳ ዴ አምስተኛ ላይ ነው። ጠቅላላ ሲደመሩ ስንት ሆነ ተሾመ? 17 ሆነ ማለት ነው። ፊደሎች የተዋቀሩበት ተነስተው የተሰካኩበትና የተሰሩበት በ17 ቁጥር ነው። ይህን ቁጥር አሁን በነባራዊ ዓለም ላይ በተጨባጩ ዓለም ላይ እያለን ከአፄ ምኒልክ ጀምሮ አምጥቼ አሰናስዬ እንደ ድልድይ ላገናኘው ነው የምለው። ሳገናኘው የሚሰጠኝ ትርጉምና ሚስጥር አለ። እኔ የተገለጠልኝ ያወቅኩት አለ። ዝም ብሎ ምናብ ሆነ ዝም ብሎ ተረት ሳይሆን በማስረጃና በማስረጃ ላቅርብላችሁ። እናንተ ደግሞ ማስረጃውን መረጃውን በደንብ እዩና ቻሌንጅ አድርጉኝ፣ በደንብ ጠይቁኝ ነው የመጣሁት። ለምሳሌ መጀመሪያ እነዚህ ነጮች ማለት ነው አፍሪካ ከፍተኛ የሆነ የምድር ሪሶርስ አላት ምድሪቱ ላይ ማለት ነው። ብዙ ነገር ማዕድናት፣ ብዙ ማብራራት አያስፈልግም። ስለዚህ ነጮች ሲመጡ ይችን ሀገር ለመግዛት በሚያደርጉበት ጥረት ሰዎችን በመግደል ቋንቋችን፣ ባህላችን፣ እምነታችን በማጥፋት የእነሱን ነገር በመጫን ያለውን ነገር ለማምጣት ያደርጋሉ። ስለዚህ ምን አደረጉ? ጣሊያኖች ሲከፋፈሉ በርሊን ኮንፈረንስ ላይ ተከፋፈሉና መጡና ጣሊያን የጣው ቅርጫውኛ ላይ ደረሳት ማለት ነው። ቀጥታ መታ አንዳንድ ስራ በምትሰራበት ሰዓት ከአፄ ምኒልክ ጋር አንዳንድ ውል በሚዋወሉበት ሰዓት የውጫሌ ውል አንቀጽ 17ኛው ላይ ተመልከቱ። 17 ቁጥር ከዚህ ይጀምራል ማለት ነው። አንቀጽ 17ኛው ላይ ኢትዮጵያ ሉዓላዊ ሀገር ሳትሆን በጣሊያን ሞግዚትነት ስር ሆና እንደምትተዳደር እዛ ላይ ይናገራል ማለት ምኒልክ ትርጉሙን አንዳንድ ነገር ጣይቱም አመራሮችም ሲያውቁ የጦርነቱ መነሻ ይሄውን 17 ቁጥር ማለት ነው። ከዛ በኋላ አፄ ምኒልክ ተነስተው ሁሉም ብሔር ብሔረሰብ አሁን ይሄ ኦሮሞ ነው፣ ይሄ ትግሬ ነው፣ ይሄ አማራ ነው እያለን የምንጣላበት ነገር ተውና ምኒልክ ጥሪ በሚያደርጉት ንጉሠ ነገሥት ስለሆኑ ኦሮሞውም፣ አማራውም፣ ትግረኛ ቋንቋ ተናጋሪ በጠቅላላ ኢትዮጵያ በሙሉ ሆ ብሎ ተሞ በእምነት ስለጠሯቸው ማለት ነው እምነታቸውን፣ ሚስታቸውን፣ ሚስትህን፣ ልጅህን እንዳጣ ሁሉ ስላሉ እምነትን ስለነኩ በእምነት ስላነሳሱ በሚስትም በርስትም ስለነሱ ሁሉም ብሔር ብሔረሰብ ቀጥታ ሄዶ በውጊያ ውስጥ ተሳትፎ አደረገ ማለት ነው። ከዛ አሸነፉ፣ ተሸንፈው ወጡ ማለት ነው። ከዛ በኋላ 40 ዓመት ዝግጅት አድርጉ። የስንቅ ዝግጅት፣ ዘመናዊ ጦር መሳሪያ፣ ትርክት፣ ለምንድነው የተሸነፍነው ብለው ጦርነቱን ማሰብ ጀመሩ። አንደኛ ይሄ ኦርቶዶክስ የሚባል እምነት ቀጥታ በእምነት ሲሰባሰብ ፓወር ያገኛል ሰው። እምነት ጽናት ነው። ስለዚህ ኦርቶዶክስ የሚባል ቤተ እምነት መመታት አለበት። አንድ ስትራቴጂ ይሄ ነው። ሁለት ደግሞ የአማራ የሚባል ብሔረሰብ ማለት ነው ሁሉን መሪዎች በብዛት በዛ ከሰሜን አካባቢ ስለሚወጡ በሰሜን አቅጣጫ ማለት ነው ሲያስተባብሩ ከዛ ስለሆነ ይህም ብሔር በትርክት መምታት አለብን። ስለዚህ ምንድነው እንደዚህ አንድ ላይ ከሆኑ አንችላቸውም። ስለዚህ ምንድነው ኦሮሞ፣ አማራ፣ ትግሬ እያለን እያበላለን እርስ በርስ ብሎ ሲጨቃጨቅ፣ ሲጣላ፣ ሲሰዳደብ፣ ሲዋጋ እንትን ሲል ጊዜው እንዲቀጥል ማለት ነው። ከዛ በኋላ ምን አደረጉ? ወደ ሰሜን ሄዱና የትግራይ ህዝብ ንጹህ ኢትዮጵያዊ ነው። ከነዛ መሀል ጥቂት እንደ መለስ ዜናዊና እንደ የህወሓት አመራሮች ጥቂቶች ማለት ነው እነዛን ሰዎች ምን አደረጉ? አስተማሩ፣ አሰለጠኗቸው ማለት ነው። ለምሳሌ ተሾመ ያዝልኝ ምልክት ሲሰጠን ማለት ነው ትግሬ ብለህ ጻፍልን። ትግሬ እዚህ ጋር ልብ አድርጉ። ት 6ኛ ላይ ነው ያለው፣ ግም 6ኛ ላይ ነው ያለው፣ ሬ 5ኛ ላይ ነው ያለው። ስንደምረው 17 ነው የተዋቀረበት ቅድም ስለነገርኳችሁ ማለት ነው። ስለዚህ ይሄ ወያኔ 17 ዓመት ተዋጋ። ልብ ብላችሁ ተመልከቱ። 17 ዓመት ከማን ጋር? ከደርግ ጋር። ደርግ 17 ዓመት ገዛ። 17 ይሄ እንዴት ትግሬ የሚለው 17 ደርግ የሚለው እንዴት ሊገጥም ቻለ? ከዛ በኋላ ደግሞ ጎግል ላይ እንግባና ደግሞ እንመልከት። ለምሳሌ ጎግል ላይ ሁላችሁም ግቡና አሁን እያያችሁ ምን በሉ ዋለልኝ ብላችሁ ዋለልኝ መኮንን ብላችሁ ሰርች አድርጉ። ዋለልኝ ብላችሁ ስገቡ ዋለልኝ በአዲስ አበባ ዩኒቨርሲቲ ውስጥ በተማሪዎች እንቅስቃሴ ውስጥ የከፍተኛ የሆነ ድርሻ የነበረው ግለሰብ ነው። ዋለልኝ ብለን ስንጽፍ 17 ነው። ያነሳው ሀሳብ የብሔር ጭቆና ብሔር የሚለውን ስንጽፍ
17 ነው የሚሆነው። ይሄ ሁሉ እየተዋቀረ ሲመጣ እንዴት በ17 ቁጥር እያለ ሲመጣ ከዛ በኋላ መለስ ዜናዊ ስልጣን ላይ እያለ ቴዲ አፍሮ ወንድማችን ቴዎድሮስ ካሳሁን ምን ብሎ ዘፈነ ያለውን አንዳንድ ነገር አየና ከነ ክሊፑ ጃይሰር ያለ የሚለውን አይተነዋል። ከዛ በኋላ በ17 መርፌ የጠቀመው ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ አዲስ ንጉስ እንጂ ለውጥ መቼ መጣ ብሎ መለስን በሀሳብ በሙዚቃ በግጥም በዜማ ሞገተው ማለት መለስ ተናዶ ያደረገውን ነገር እናውቃለን ማለት ነው። ከዛ በኋላ ደግሞ ያ ጠቅላይ ሚኒስቴር ሲያልፍ አዲሱ ጠቅላይ ሚኒስቴር 2010 አሁን ሀገሪቱን እያስተዳደረ የሚሆን ዶክተር አብይ አህመድ አሊ ስልጣን ሲይዝ ያ በ97 ምርጫ ከመድረሱ በፊት ነበር ያ ካሴት የወጣው ማለት ነው። አሁን ደግሞ የ2018 ላይ ምርጫ ሊደርስ የተወሰነ ቀናት ሲቀረው ቴዲ አፍሮ ካሴት ታወጣ። እንዴት ምልክቶችን እንደመሰበሰባቸው ተመልከቱ። ምልክቶችን ማለት ነው። ከዛ ቴዲ አፍሮ እጠብቃለሁ ማለት ነው። ልክ ሲያወጣ ያው በመለስ ጊዜም አንዳንድ ሀሳቦች ተነስተው በተለያየ ነገር ሲሰራጩ ሲንሸራቸሩ ስለነበረ ልክ ሲያወጣ የአልበሙ መጠሪያ ይላል ኢቶሪካ ይላል ማለት ነው። ኢ 3 ነው፣ ቶ 4 ነው፣ ካ 4 ነው፣ ራ 3 ነው። ስንደምራቸው እዚህ ተጽፎላቸዋል። ቼክ ማድረግ ይቻላል። 17 ሆነ ማለት ነው። እንደዚህ ያሉ ነገሮችን ሁሉ ስንቀጥል ሁሉ ነገር በ17 እያለ ይሄድና ሃይማኖት፣ ፖለቲካ ስናገናኘው ማለት ነው። ለምሳሌ እርስ በርሳችን ሃይማኖት ለሃይማኖት እንሰዳደባለን፣ እንጣላለን። ለምሳሌ ሙስሊምን ስብዕና በሚነካ መንገድ ሙስሊሞችን የሚሳደቡ አንዳንድ ኦርቶዶክሶች አሉ። አንዳንድ ኦርቶዶክሶች ማለት ነው፣ ኦርቶዶክስ ሙሉ ሳይሆኑ ማለት ነው። ሙስሊሞችን የሚሳደቡ አንዳንድ ፕሮቴስታንት አሉ። ሙስሊም ሆኖ ደግሞ ኦርቶዶክስን የሚሰድበው አሉ። ፕሮቴስታንት ሆኖ ኦርቶዶክስን የሚሰድበው አሉ። እርስ በርስ እንሰዳደባለን። ይሄን ነገር አያለው። እኔም ደግሞ ከአንዱ ጋር ተደምሬ የአንዱን ብሔረሰብ ሳይድ አድርጌ መሰዳደብ ሳይሆን ምንድን ነው ይህ ከዚህ ጀርባ ያለው ሚስጥር ብዬ ነገሮችን ስፈትን 2017 ዓመተ ምህረቱ ላይ ማለት ነው እፎይ የሚባል ግለሰብ መጣ ማለት ነው። ጎበዝ ነው። ቁርአንን በደንብ ያውቃል። ብዙ ሀሳቦችን ያንሸራሽራል፣ ሀሳቦችን ያነሳል እና እንደሱ የእሱን ሀሳብ መቀበል ጥሩ ነው። እንደገና ደግሞ ከሙስሊም ከማንኛውም ወገን ሀሳቡን ቁጭ ብላችሁ መነጋገር መወያየትን እደግፋለሁ። ከእሱ ጋር ጥሩ እንትን እንዲኖራችሁ ሁሉም ሰው መሰዳደብ ማቆም አለበት ማለት ነው። ሀሳቡን ስለሚያነሳ ምልክት ሆነ። ከዛ ሙስሊም ብዬ 2017 ላይ እፎይ ሲመጣ የሚመጡትን ነገሮች በሙሉ ወደ ቁጥር ስርዓት ነው እዝ ነው ማስገባቸው ማለት ነው። 2017 ነው። ከዛ ሙስሊም ብዬ ቁርአንን ስላነሳ ማለት ነው ሙስሊም ብዬ ስጽፍ 17 ሆነ ብዬ። ከዛ በኋላ አባቶቻችን በፊት በሰላም ነበረ የሚኖሩት፣ አይሰዳደቡም፣ አይጣሉም ነበረ። አሁን ይሄ ነገር እንዴት ነው ያልኩና ከዛ በኋላ ራጉኤልና የኦርቶዶክስ ቤተክርስቲያን ራጉኤልና አንዋር መስጊድ ቅርበታቸውን አየው በጣም እና እንዴት በሰላም ለብዙ ጊዜ ኖርን። አሁን ደግሞ የማህበራዊ ሚዲያ ሲመጣ ለምን እንደው የምንጣላው? እምነቱን ሁሉ ማራመድ በሰላም መስማማት መነጋገር እንችላለን። ከዛ በኋላ ራጉኤል የሚለውን ወደ ቁጥር እዝ ሳስገባው 17 ነው። ሙስሊም ስለው አንዋር መስጊድ ብዬ ስጽፍ 17 ነው። በ17 ቁጥር በሰላም ተቻችለው ኖሩ እና እንደዚህ እያንዳንዱ ነገር በሙሉ በቁጥር ስርዓት እየመጣ እኔ ጋር ስለሚደርስ እያንዳንዱ ነገር በጣም ብዙ ነው። አሁን ጊዜ ሌላም ብዙም አለው። በቃ አንተ እንትምትለኝ ካለ በቃ በጣም ብዙ ነው እና ይሄ በ17 ቁጥር መጨረሻ ላይ ምንድን ነው ሌላም አለፍ እያልክ ሌላው ይሄ አንድ ደግሞ ሌላም በጣም አስደናቂ ነገር ማለት ነው። እዚህ ጋ አረንጓዴ ቢጫ ቀይ እዚህ ጋ እያያችሁ አይደል? አድርጌያለሁ። ያረኩበት በቀመር ነው፣ ምክንያት አለኝ ማለት ነው። ይሄንን አሁን ይሄ ራሱ 17 ነው ያረኩት ማለት ነው። እንዴት አትልም ተሾመ? ለምሳሌ ይሄ በቀመር ላሳያችሁ። ለምሳሌ አንዳንድ ሰዎች ያልተማሩ ወይም ንቃተ ህሊና የሌላቸው ይሄ ባንዲራ የኦርቶዶክስ ነው፣ ይሄ ባንዲራ የአማራ ነው፣ እንትኑ ኮከብ ያለበት የፌዴራል ሆኖ እያሉ እስ በስ እንጣላለን። ይሄ ባንዲራ ግን ቀጥታ ከመለኮት የተሰጠን ከእግዚአብሔር ማለት እንዴት ማለት ጥሩ ነው። ዝም ብዬ እንድትቀበሉት በማስረጃ እንድትሞግቱኝ ይፈልጋሉ። ለምሳሌ አረንጓዴ ቢጫ ቀይ የተለያየ ጊዜ የተለዋወጠ ይመጣል ማለት ነው፣ በተለያየ አገዛዝ ማለት ነው። ብዙ አባቶቻችንም ጦር ሜዳ ሄደው ያሸነፉበት ይህን ባንዲራ ይዘው ነው ኦሪጂናል የነበረ ማለት ነው። ከ1983 በኋላ ነው ክልል ብሎ ለክልሎች ለአገዛዝ እንዲመች ባንዲራ የተሰጣቸው እንጂ ኦሪጂናል የመጀመሪያ ይህን ባንዲራ አባቶቻችን እናቶቻችን ጂኔስ ስለሆኑ ደግመዋለው፣ ጂኔስ ጎበዝ ስለሆኑ ከቀስተ ደመና የኖሆን ቃል ኪዳን ነው ዳውንሎድ አድርገው ይህን ሶስቱ ደማቁን ቀለም መርጠው የኢትዮጵያ ባንዲራ እንዲሆን ወይም አርማዋ መለያዋ እንዲሆን ያደረጉት። እንዴት አረጋገጥክ? አንደኛ ከኖጋ አግሪመንት ሲገባ እግዚአብሔር ከዚህ በኋላ የሰው ልጆችን በውሃ ጥፋት አላጠፋም፣ ምልክቴ ቀስት ይሆን አለ።
አንድ ይቀመጥልኝ። ይሄ ነገር ለመሆኑ ደግሞ አሁን በዲጂታል መጽሐፍ ቅዱስ አያምንም አሁን የምትለው ደግሞ የሆነ ተረት ነው አንቀበልም ለሚሉን ሰዎች ደግሞ ማስረጃ ልስጣቸው በሚታይ ነገር ማለት ነው። አሁን ግቡና ይህን 17 ቁጥር ይህን ባንዲራውን ቁጥር ልስጣችሁ። ባንዲራ ብለን ስንጽፍ 17 ይሆናል። ተመልከት። ከዛ በኋላ ይህን ባንዲራ አበበ ቢቂላ ጀግናው አበበ ቢቂላ ኢትዮጵያ በማራቶን ስሟን ያስጠራ ቀጥታ ቶኪዮ ላይ ሄድና ሊወዳደር ማለት ነው። ልክ ቶኪዮ ማራቶን ሊገባ ሲል አወዳዳሪ ኮሚቴዎች ለቁጥጥር እንዲመቻቸው ማሊያ ለብሱታል ማለት ነው። አበበ ቢቂላን ልክ ጎግል ላይ አበበ ቢቂላ ቶኪዮ ብላችሁ ቶኪዮ ማራቶን አበበ ቢቂላ ብላችሁ ብትገቡ ሰርች ብታደርጉ ማለት ነው አበበ ቢቂላ ይመጣል። ደረቱ የተጻፈው ቁጥር 17 ቁጥር ነው። ልብ አድርጉ ብቻ። ከዛ በኋላ ከደረቱ ከ17 ቁጥር ደግሞ ከፍ ብሎ ባንዲራ አረንጓዴ፣ ቢጫ፣ ቀይ ቁጭ ብሏል። ከዛ በኋላ ልክ ቦታውና ፊደሉ ልክ 17 ቁጥር አለ። ባንዲራ ቤት 17 ነው። ከዛ በኋላ ቶኪዮ ብለን ስንጽፍ 3 ፊደል ነው የተዋቀረ። እችን እንደው ጎግል ላይ ገብቶ ስለሚያገ ዝም ብለ ያዝልኝ። ቶ 7ኛ ላይ ነው ያለው። ተቱቲታቴትቶ እችን በደንብ ጎግል ላይ እንዲያ ቶ 7ኛ ኪ 3 ላይ ነው። ቶኪዮ 7 ነው። ስንደምሮ 17 ሆነ። ፊደሉ፣ ቦታው፣ ግለሰቡ፣ ቁጥሩ እንዴት ሊገናኝ ቻለ? ጎግል ላይ እንግዲህ ከማስረጃ ጋር ይኸው አቅርብ ያለው 17 ቁጥር ነው። ባንዲራ ብለን ስንጽፍ 17 ነው። ቦታው ላይ ቶኪዮ ማራቶን ብለን ስንጽፍ አበበ ቢቂላ 17 ነው። ይሄ እንዴት ሊገናኝ ካለ ከመጽሐፍ ቅዱስ ጋር ከፊደሉ ጋር ከባንዲራው ጋር ከኢትዮጵያ ግዕዝ ፊደል ጋር እንዴት ተገናኝ? እነዚህ ነገሮች ቻሌንጅ የማደርጋችሁና ማቀርበው ይሄንን ነው። ይሄን እያያችሁ እንዴት ስማቸው፣ ቦታቸው 17 ዓመት እንዴት ሊቆዩ ቻለ? እንዴት ሊሆን ቻለ? ለምሳሌ አላሙዲ ለኢትዮጵያ ጥሩ ነገር አድርጓል። አንዳንድ ባሉታዊ ነገሮች ሰዎች አንዳንድ ቢያነሱትም ማለት ነው። ለምሳሌ እሱ ሙስሊም ነው። ሙስሊም ብለን ስንጽፍ ለሁሉም ካምፓኒ ውስጥ ክርስቲያኑንም፣ ፕሮቴስታንትም፣ ካቶሊክም ኦርቶዶክስም እያሰራ ሀገራችንም በቆንጆ ገጽታ በሆቴል በተለያየ ዘርፍ ውስጥ ተሰማርቷል። ሜድሮክ የሚባል ማለት ነው። ያ ነገር በዛ ስር ብዙ ካቶሊክ፣ ኦርቶዶክስ ሁሉንም ዘር ሃይማኖት ጎሳ ይሰራል ማለት ነው። እሱ እናመሰግናለን። እና አላሙዲ ሙስሊም ነው። ሙስሊም ብለን ስንጽፍ 17 ነው ምልክት እንዲሆነ ማለት ነው። ከዛ በኋላ የሸራተን ቁጥር ማለት ነው የመጀመሪያ ሆቴል በምናውቀው በዛ ስለሆነ የሸራተን ቁጥርም ራሱ ብናየው 17 ስሎ ይጽፍልሃል ማለት 17 ነው። እና ቁጥሮቹ እያንዳንዱ ነገር ዘር፣ ጎሳ፣ ሃይማኖት ሳይለዩ ቅድም እንደነገርኳቸው የሴት ማህፀን ላይ እግዚአብሔር 9 ወር አስሮ ስላሰረ ቁጥር ይሄ ሙስሊም ነው፣ ይሄ ጴንጤ ነው፣ ይሄ ካቶሊክ ነው፣ ይሄ ኦርቶዶክስ ነው እያለን የምንከፋፍለው እንጂ የቁጥር ስርዓት ውሃ ልክ ሁላችም ላይ ይሰራብናል። ቁጥሮቹ ሲገቡ አንተ ልክ የሆነ ሳይድ አድርገህ እንደምትጠበቀው ሳይሆን ቁጥሮች ሁሉ ላይ በአግባቡ ይሰራል። የቁጥር ምልክቶች ብቻ ሰፊ ነው። እንትኑን ያንበቡት ያስሉት እና ወያኔ 17 ዓመት ገዛ 17 ዓመት ተዋጋ 27 ዓመት ገዛ 17 እና 27 ሲደመር 17 ይሆናል። እንዴት እንደሆነ እሱን ማስቀምጬላችኋለሁ። እዛ ለማየት በጣም ብዙ ነው። በቃ ብዙ ስለሆነ እሺ ዳንኤል እንግዲህ 17 ቁጥር ሚስጥር እንደዚህ ሰፊና ጥልቅ መሆኑን አላውቅም። አንተ ግን በስፋት ሰርተበታል። የሰጠኝ ልማት ኮሪደር ልማትን እንደዚሁ እንዲሆንም ከ17 ቁጥር ጋር አያይዘ ብዙ ነገሮችን ትሰራለና እስቲ እሱን ደግሞ ትንሽ ብትለን። ቅድም እንዳልኳችሁ የብልጽግና አርማው ስንዴ ነው፣ 17 ነው። ከሚልክ ጀምሮ እየሄድኩ ስመጣ አሁን በተጨባጭ ሁኔታ ማለት ነው ኮሪደር ብለን ስንጽፍ ኮሪደር ልማት እየተሰራ ነው ከተማ ውስጥ በሀገር አቀፍ ደረጃ ማለት ነው። ጠቅላይ ሚኒስትሩ ባስቀመጠው አቅጣጫ ማለት ነው። ኮሪደር ብለን ስንጽፍ 17 ነው። ከዛ በኋላ የለማ ሲሄድ ደግሞ መብራቶች በተለያየ ቦታ እየበሩ ነው። ለእኔ አሁን ሁሉ ነገር ምልክቶች ናቸው ለእኔ ማለት ነው። ገብቶ ያን መደገፍ፣ ያን መቃወም፣ ያን መስደብ፣ ያን ማንሳት መጣል ሳይሆን ለእኔ እያንዳንዱ እንቅስቃሴዎች በጠቅላላ እንደ ባርኮድ ምልክቶች ናቸው። ለምሳሌ መብራት በተለያየ ቦታ እያንቆጠቆጠ እየበራ ነው ማለት ነው። መብራት ብለን ስንጽፍ 17 ነው። መብራትን የሰራው አሜሪካዊ የፈጠረው ማለት ነው ቶማስ ኤዲሰን ነው። ቶማስ ብለን ስንጽፍ ላይ ተጽፎላቸዋል። እዛ ላይ ስክሪኑ ታስቀምጠ ቶማስ 17 ነው። መብራት ብለን ስንጽፍ 17 ነው። እነዚህ ሁሉ ሳይንቲስቱ፣ ቦታው፣ ጊዜው፣ ፖለቲካው፣ ሃይማኖት ሁሉ ነገር የተሰራው ነገር በሙሉ በ17 ቁጥር እየሄደ ስለሚመጣ ለእኔ እያንዳንዱ ነገር ምልክቶች እና እነዚህ ምልክቶች እያነበብኩ ሲሄድ ከዛ በኋላ ይሄ 17 ቁጥር ከሚልክ ጀምሮ መጣ። ደርግ ይህን ያህል ገዛ፣ ኢህአዴግ ይህን ያህል ገዛ። ከዛ በኋላ ይሄ ነገር ምንድን ነው የሚሆነው? አሁን አብይ ላይ መጣ 17 ቁጥር እንግዲህ ሰበሰብ ናቸው። ዶክተር አብይ አህመድ አሊ ላይ 17 ቁጥር አሁን በነገርኩ ነገር 17 ቁጥር ሲመጣ ከዛ ፓርቲው ምን ያጋጥመዋል፣ ምን ይሆናል የሚለው ነገር ያሳስበኛል ማለት ነው።
አገር እየሰራ ነው። በደንብ በተቀናጀ መንገድ አገሪቱን እያስተዳደረ ነው። ከዛ በኋላ ምንድን ነው ሚስጥሩ? ነገስታቶች ስልጣን ሲይዙ ከጀርባ የተሰራብን አንድ ሚስጥር አለ፣ እኔ የደረስኩበት ማለት ነው። ነገስታቶች ስልጣን ሲይዙ ሁሌ ጦርነት እንዲነሳ ይፈለጋል። ለምሳሌ በአጭሩ እዚህ አፄ ቴዎድሮስ ጋር እንሂድ። ቴዎድሮስ ስልጣን አንጃው የተለያየ ነገር እንትን አስተካክሎ ስልጣን ይዞ እያስተዳደረ እያለ እንግሊዞች የተለያየ የውጭ ወራሪዎች መጡ። በራሳችን ሰዎች በተለያየ ነገር እንዲወገድ ሆነ ማለት ቴዎድሮስ ታሪኩን ታውቃላችሁ። ከዛ አፄ ሚኒሊክ ስልጣን ያዙ። ሚኒሊክ ሲይዙ ደግሞ ጣሊያን መጣባቸው። እንዴ ኃይለስላሴ ስልጣን ሲይዙ ደግሞ ጣሊያን ድጋሚ 40 ዓመት ቆይቶ መጣ። ከዛ በኋላ ደርግ ስልጣን ሲይዝ ደግሞ ወያኔ፣ ሻቢያ እንደገና ደግሞ ዚያድ ባሬ ተነሳበት። ከዛ በኋላ መለስ ደግሞ ስልጣን ላይ ትንሽ ከቆየ ደግሞ ራሳቸው ጓደኛሞች የነበሩት መለስና ኢሳያስ እርስ በርሳቸው እዛ ድራማቸው ማለት ነው ባድመ ሽራሮ በሚል ተጫወቱብና ከማይረባ ሽሮ ይሻላል ሽራሮ 17 ነው ሽራሮን ብዬ ጽፌዋለሁ ማለት ነው። ያ ሁሉ ሰው አለ እንዲህ ይህን የሚያደርገው ማን ነው ከጀርባ? ከዛ በኋላ እንደዚህ አይነት ስንመጣ አብይ አህመድ አሊ ስልጣን ሲይዙና ለውጡ መጣ ብለን እፎይ ብሎ ደስ ብሎን ሁላችንም ላለው ነገር ሀሳቡን ገዝተን በቃ ብለን ስንል ደግሞ ወያኔ የራሳችን ሰዎች ደግሞ ከዚህ ተነስተው ደግሞ አፈግፍገው ትግራይ ላይ እንትን አሉና መከላከያን መቱ ማለት ነው። ከዛ በኋላ ከዚህ ቁጥር ከእያንዳንዱ ነገር ጀርባ የሆነ ነገር ዝም ብለን ከዛ በኋላ የሰሜን እዙ ደግሞ እንትኑ ከተመታ በኋላ ደግሞ እሱን ደግሞ የሆነ ነገር በድርድር በተለያየ ነገር እያስተካከልን ስንመጣ ደግሞ ከጦርነቱ በኋላ ደግሞ መንግስትና ፋኖ የሚባል ኃይል ማለት ነው ትጥቅ ፍታ አትፍታ ሸኔ የሚባል ኃይል በተለያየ አቅጣጫ ሁላችንም መሳሪያ ይዘን ምንድን ነው አሁን ጥያቄ አንጠይቅም ወይ? አሁን ውጭ ሀገር ያላችሁ ሰዎች ፋኖ በለው ብልጽግና በለው ኢህአዴግ በለው እንትን በለው በገንዘብ በተለያየ ነገር ምንድን ነው የምንሰዳደው? የሚሰራው ስራ ምንድን ነው? ይሄን ነገር እንጠይቅ። ወደኋላ ልጠይቅ ዳንኤል፣ እንግዲህ ያው ጥሩ ነው። ምንድን ነው ደም መፋሰስ ብቻ የወጣቶች የቤተሰብ መበተን መፈናቀል፣ አሁን ደግሞ በጣም እየከፋ የመጣበት ነው። እናንተ ስናወራ ሀገራዊ ምክክር ኮሚሽን አጀንዳ ለይቶ ዛሬ ሀሳቡን የሚሰጥበት ቀን ነው። እሱ እንዳለ ሆኖ ቅድም ስትል ነበር በሚስጥር በየቤተ እምነቱ በየፖለቲካ ፓርቲው በየሴክተር መስሪያ ቤቱ የተቀመጡ ይህንን ቁጥር እያጠኑ እየተናበቡ ችግር የሚቀሰቅሱብን አካላቶች አሉ፣ ሚስጥራዊ ናቸው ብላል። እስቲ እንደው ገለጥ አድርጋቸው። በጣም አሁን እንግዲህ ስጦታ ሰጥቶኛል። ዝም ብዬ መቀባጠር አያስፈልግም። ያለውን ሁኔታ እኔና እነዛ ሰዎች ይህን ነገር ሲሰሩ እንዴት ነው የምታውቀው? ግንኙነት አለ ለሚለኝ ምንም ግንኙነት የለኝም። እቤቴ ቁጭ ብዬ የሚደረገውን ነገሮች ዜና ስሰማ በጋዜጣ በመጽሔት በንግግር በወሬ እሰማለሁ እና ነገሮች የተከሰቱበትን ቀን ወርን ዓመተ ምሕረትን ወደ ቁጥር እዚህ ስለምቀይር እንዴት ነው ይሄ ነገር የሚሆኑ ማን ነው የሚሰራው ብዬ ሳጠና በተሰጠኝ ስጦታ ምስል ስላለኝ ማለት ነው። ለምሳሌ ደም እንዲፈስ ሆን ብለው ደም ሲፈስ ለምሳሌ ግብር ሳጥናኤል የሚያመልኩ ሰዎች ማለት ነው ግብር ለአምላካቸው ለሳጥናኤል በዚህ ወር በዚህ ዓመተ ምሕረት በዚህ ጊዜ ግብር የሚያስገቡለት አሉ። ግብር የሚገበርለት አለ፣ ግብር የሚቀበል አለ ማለት 3 አካላት አሉ። ግብር የሚያስገባው እና ደም መፍሰስ አለበት። ስለዚህ ምንድነው በተለያየ መዋቅር ውስጥ ጥቂት ሰዎች በጣም ጥቂት በህወሓት ውስጥ እውነተኛ ትግራይ ነፃ ይወጣል ደርግ ጨቋኝ ነው ብለው የተነሳ ምስኪን ትግራይ ተወላጅ አለ እውነት ነፃ የሚወጣ መስሎት ማለት ነው። ግን አጀንዳ የተሰጣቸው ጥቂት ህወሓት አባላት አሉ። በዛ መሀል የሳጥናኤልን አጀንዳ የሚያስፈጽሙ የተመረጡ የተመለመሉ ጥቂት ሰዎች አሉ። በህወሓት ውስጥ በፋኖ መዋቅር ውስጥ በብልጽግና መዋቅር ውስጥ በኢትዮጵያ ኦርቶዶክስ ቤተክርስቲያን በካቶሊክ በፕሮቴስታንት በተለያየ ቤተ እምነት ውስጥ ተቀምጠው ጥቂት ሰዎች ናቸው። እነዛ ይናበቡና በተለያየ መዋቅር ውስጥ ተሸፍነው ሃይማኖትን ሽፋን አድርገው ፓርቲውን ሽፋን የሆነ ነገር ስትል ፓርቲውን የሆነ እንደዚህ አለ ለማለት ማለት ነው። እና የሚሰሩ ሰዎች እንዴት ታውቃቸዋለህ ስትለኝ ቀኑናዋ ማሰላውን የሚሰሩትን ስራ ለምሳሌ ግብሩ ሲገበርለት ቀኑን ወሩን ዓመተ ምሕረቱን ስለማቅ ማለት ነው። ለምሳሌ ሰኔ ላይ ግብር ይገበራል ማለት ነው። ለምሳሌ የመጀመሪያው ሰኔ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጣ የመጀመሪያው ሰኔ መስቃዳ ቦምብ ፈነዳ፣ ደም ፈሰሰ። የመጀመሪያው ሰኔ ዝም ብሎ አጋጣሚ ነው ሰኔ። የሚቀጥለው ሰኔ ደግሞ የአማራ ክልል አመራሮች ተገደሉ። የሚቀጥለው ሰኔ ደግሞ ሃጫሉ ተገደለ። ከዛ በፊት ደግሞ ደርግ ስልጣን ላይ ያለው ሰኔ ደግሞ የሐውዜን ጥቃት እንዲፈጸሙ እና ይሄ እየተቀነባበረ ሀሳባቸውን የሚያስቀጥሉ እነዛ የተለያዩ ሰዎች በመዋቅር ውስጥ አሉ እና እዛ ውስጥ ሆነ ጥቂት ሰዎች ናቸው። እና አሁን ምንድነው ለህብረተሰቡ ማስተላለፈው
ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ፣ ጴንጤ እያልን አንጣላ። ጥቂት ሰዎች እነዚህ ሰዎች አንቀን ለህግም ለእግዚአብሔር ፍርድም ለማቅረብ በስም መጥራት እንችላለን። በስም መጥራት አንችልም። በግብር ብቻ ነው። በግብር በስራቸው ሲገለጥ ማለት ነው። እነዚህ ሰዎች ከዚህ ከጨለማው መንፈስ ጋር ግንኙነት ያላቸው ናቸው ወይ የፖለቲካ ሀሳቤ ብቻ ያላቸው ነው? ምንድን ነው? አሁን ለምሳሌ ከበስተጀርባቸው ቅድም እንዳልክ ይሄ ምንድን ነው? የብሔር ጭቆና፣ ነፃ መውጣት፣ ብዙ አይነት ነገር ይባላል በፖለቲካ ጀርባ ፊት ለፊት የሚነገረው። ግን በዛም ሆኖ ደም መፍሰሱ አልቆምም እና ከሚስጥር ማህበረሰቦች ጋር የተገናኙ ነገር የሆኑ ሰዎች አሁን ሁሉንም ስንል አሁን በጣም ጥንቃቄ ማድረግ አለብን። ሁሉ በየቤተ እምነት ውስጥ መልካም ሰዎች አሉ። እነዛ አይደለም ጥቂት ሰዎች ነው ያልኩት። በጣም ልናስተውል እንገባ። በእያንዳንዱ ነገር ውስጥ ስጠራ በመዋቅር ውስጥ ተደብቀ ነው። አሁን ኦርቶዶክስ ሆነ ኦርቶዶክስ አስመስለ መተወን ማለት ነው። ገብተዋል። ብልጽግና ነው ብለህ ብልጽግና አስመስል መተወን። ጥቂት ሰዎች ሸኔ ነው ብለህ ፋኖ ነው ብለህ አስመስል መተወን። ግን አጀንዳቸውን ግባቸው አንድ ነው። እነዚህ ግን በውስጥ ግን ይገናኛሉ ማለት ነው። እነሱ በሚስጥር ኮድ አላቸው የሚገናኙበት ማለት ነው። ኮድ ሲል ግብሩ ሲገበር ወደውኑ ዓለም ሲመጣልኝ ነው የማውቀው ማለት ነው። በዚህ ጊዜ ቁጥሮች ሲመጡ ሲገጣጠሙ እነዛ ያ ሰዎች አንተ እንዴት አወቃቸው ማለት ነው? እነዛን ሰዎች ይሄንን ሊሰሩ ይችላሉ ወይ ደግሞ ሲፈጸም እየገበሩ ነው የሚለውን በምን ጥበብ አወቀው ማለት ነው? በስሌት ነው? በምንድን ነው? በጣም ጥሩ። እነዚህ አሁን ያወቅኩበት ነገር ምንድን ነው? ለምሳሌ እያንዳንዱ ነገር ማቅበት ጥበብ አለ። ለምሳሌ ለማስረዳት ዓለም አቀፋዊ በሆነ ነገር ማለት ነው። ያን ለማያያዝ በዓለም አቀፍ ደረጃ ማለት ነው። ለምሳሌ 911 ሄድኩኝ። ለምሳሌ እንደዚህ አሁን ለምሳሌ ለመንገር ማለት ነው የ9/11 ጥቃት የተፈጸመው በሚስጥረኛው ማህበረሰብ ነው። ለማያያዝ ነው የሚመጣው ማለት ነው። እና ቢላዴን አይደለም፣ አሸባሪዎችም በምን ሙስሊሞችም አይደሉም ማለት ነው። አሜሪካኖች ሆን ብለው ነገሩን እንጂ ሁላችን ተቀበልን። ይሄን አይደለም። ይሄ ነገር እንዴት እንደሚሆንና እንዴት እንደሚሆን ላሳያችሁ። ይህ ጥቃት የተከሰተበት በመስከረም 11 ነው። አደጋው የደረሰበት የኖር ከተማ 11ኛ ግዛት ነች እና እዚህ ጋር ታሳዩታላችሁ። በ11 ሁሉ ነገር በ11 ይመጣል ማለት ነው። ዘርዝራቸው እንደዚህ ይህ ጥቃት የተከሰተ በመስከረም 11 ነው። አደጋው የደረሰበት ኒውዮርክ ከተማ 11ኛ ግዛት ናት። ከሰሜናዊ ማማ የተጋጨ የመጀመሪያው አውሮፕላን በረራ ቁጥር 11 ነው። በረራ ቁጥር 11 በውስጡ 92 ተሳፋሪዎች የነበረው ሲሆን 92 ሲደመር 9 ሲደመር 2 11 ይሆናል። ከደቡብ ማማ የተጋጨ ሁለተኛ አውሮፕላን የበረራ ቁጥር 11/7 ነው ስትሆን በውስጧም 65 ተሳፋሪዎች የነበረ ሲሆን 6 ሲደመር 5 11 ነው። ጥቃቱ የተፈጸመው በ9ኛው ወር በ11ኛው ቀን ሲሆን 9ና 9 አንዳንድ ሲደመር 11 ይሆናል። በአጠቃላይ በተጠለፉት አራቱ አውሮፕላኖች ውስጥ 254 ተሳፋሪዎች የነበሩ ሲሆን ይህም 254ን ሲደመረው 2 ሲደመር 5 ሲደመር 4 ይሆናል 11 ነው። መስከረም 11 የዓመቱ 254ኛው ቀን ነበረ። ይህም 254 ሲደመረው 2 ሲደመር 5 7 4 11 ይሆናል ማለት ነው። መንትያ ህንፃዎቹ ዲዛይናቸው የመንትያ ህንፃዎች ዲዛይን 11 ቁጥር ነው። 11 ቁጥር ዲዛይን ነው። መስከረም 11 ከዓመቱ በኋላ እንዲያልቅ 111 ቀናት ቀርተውታል። መስከረም 11 1941ኛው የአሜሪካ ፕሬዚዳንት ጆርጅ ሄርድ ቡሽ ለኢሉሚናቲ አዲስ ዓለም ስራ ለመጀመሪያ ጊዜ በፓርላማ ውስጥ ቀርበው ተናገሩ። ከዚህ ታሪካዊ ቀን 11 ዓመታት በኋላ በተመሳሳይ ቀን 911 ክስተት ተፈጸመ። አሁን እዚህ ጋር ስዘረዝርልህ 11 ይሄ ሁሉ በአጋጣሚ ነው የመጣው አይደለም። ይሄን ያሰናሰሉ ያደረጉት በዚህ ነው የምናውቀው። 11 አሁን እዚህ ጋር ግብር ሰው ሞት አይደለ? ግብሩ ገባ። ግብር ያስገቡት ይሄ ቁጥር እንዲመጣ ሆነ ተሰናስሎ ማለት። ይሄ ቁጥር በአጋጣሚ ነው ካላችሁኝ በጣም ሞኞች ናችሁ። በጣም ሞኞች ናችሁ ማለት ነው። ለምሳሌ እንዴት አወቅከው ስትለኝ ግብሩ እንዲገባለት ሰይጣን በዚህ ወር በዚህ ቀን በዚህ ዓመተ ምህረት በእንደዚህ እንዲሆን አድርጉልኝ አለ። አደረጉለት። እነማን ናቸው ስትል ይኸው እችን ታሳይ ጂ የፍሪሜሴኖች አርማ ጂ ነች። ኮምፓስ ማለት ነው። ጂ ሆና ኮምፓስ ላይ በኋላ ሰባችሁ ታሳይ። ይሄኛውን ወደ ቁጥር በዚህ ነው የማውቀው። ቤቴ ቁጭ ብዬ ይሄን ምን አደርገዋል? ወደ ቁጥር ቀይሯል። ይሄንን ጂን ማለት ነው። ለምሳሌ ጂ 7ኛ ነው። በእንግሊዝኛ እንቁጠረው ABCDEFG 7ኛ ነው። ይሄው G7 7ኛ 7 ብለን በግዕዝ ሚስጥር ይፈታል የምንላቸው ይሄ። ከዛ በኋላ 11 ነው 7 G7 ብለን ስንጽፍ ሰ1 ነው በ4 ነው ት6 ነው 11 ሆነ ማለት ነው። ከዛ በኋላ ይሄን 11 ቁጥር ደግሞ ይዘን እንምጣና ከዛ በኋላ
አሁን ደግሞ ይህን ቁጥር እነዚህ ሰራውላችሁ ማለት ነው። በዓለም አቀፍ ወደ ሀገራችን ስንመጣ የዚህ ሁሉ ድርድር ነው ብለኛል፣ ዛሬ ንግግር ነው ብለኛል። በምን ምክንያት ነው ጠቅላይ ሚኒስትር አብይ አህመድ አሊ ፕሮፌሰር መስፍን አስራት የኢትዮጵያ ምክክር ኮሚሽን ማለት ነው ለምንድን ነው ድርድርና ውይይት እንዲኖር የተፈለገው? ከመቼ ለምን በምን ምክንያት ነው? መነሻው ወደ መነሻው ወደ ምንጩ ስንሄድ መከላከያ ጥቅምት 24 ነው የተመታው። መከላከያ ማለት የኦሮሞ መከላከያ የለም፣ የትግራይ መከላከያ የለም፣ የአማራ መከላከያ የለም፣ የሶማሌ የወላይታ መከላከያ ያለው የኢትዮጵያ የሀገር መከላከያ አንድ ነው። ስለዚህ እነዚህ ግብር የሚያስገቡት ምን አደረጉ? ከህወሓት ጥቂት ሰዎች ይህን ሸዋሸዋ የሚሰሩት ማለት ነው ምን አደረጉ? ግብሩ እዚህ ጋር እንዴት እንደሚገባ ተመልከቱ። ጥቅምት 24 አይደል መከላከያ የተመታው? ይኸውልህ እዚህ ጋር ነው ተመልከቱ። ጥቅምት 24 ጥቅምት የሚለውን እንጻፈው። ጥቅምት 4 ፊደል ነው አደለ? ጥ ሳድስ ነው፣ ቅም ሳድስ ነው፣ ምም ሳድስ ነው፣ ትም ሳድስ ነው። እንደምረው 24 አልሆነም። ከዛ ቁጥሩ ፊደሉ አልገጠመም። ከዛ በኋላ ድርድር ብለን እና አስቀምጡት። ድርድር ብለን ውይይት ብለን ስንጽፍ ሁሉ ነገር ስንጽፍ 24 ይመጣል። አስቀምጨዋለሁ። ስለዚህ ይሄኛው ጦርነት ከበስተጀርባው የፖለቲካ ሀሳብ ያለው የሚመስገን በሰይጣናዊ አምላኪዎች የሚፈጸም በሚስጥር ማህበር ተልኮ የተሰጣቸው ሰዎች የሚፈጸም አስነሱ። ልክ ግብሩ ሲገባ ደግሞ ሀገራችን አሁን እየታመሰች ያለችበት እንደዚህ ጋር ለሁሉም ግልጽ እንዲሆን የምንታመሰው በእነዚህ የጨለማ ማህበሮች የረቀቀ ተግባር ነው እያልከን ነው እንጂ የውስጥ ችግር አይደለም። የረቀቀ ተግባር እንደዚህ አሁን በሚስጥር እንደዚህ ይሰራሉ። በግልጽ ይኸው ሲመጣ ደግሞ ምልክቱን ይሰጠኛል። አሁን ድርድር ብለን ስንጽፍ 24 ነው። ውይይት ብለን ስንጽፍ 24 ነው። ወረቀቱ ላይ ንግግር ብለን ስንጽፍ 24 ነው። 24 ቁጥር ይሄድና ከዛ በኋላ መለስ ዜናዊ የአባይን የመሰረት ድንጋይ ያስቀመጠው መጋቢት 24 ነው። እንዴት 24 ይህን ቁጥር ይዘን እንሄዳለን። ከዛ በኋላ አብይ አህመድ ስልጣን ሲይዙ የስልጣን ላይ የተቀመጡት መጋቢት 24 ነው። ብፁዕ አባታችን አቡነ ማትያስ በዓለ ሲመታቸው በ24 ነው። ብፁዕ አባታችን ደግሞ በጣም የማከብራቸውና የምወዳቸው ኢትዮጵያዊ የሆኑት ብፁዕ አባታችን አቡነ ጴጥሮስ ማለት ነው ሐውልታቸው ማዘጋጃ ጎፍን ለፊት ያለው ማለት ነው ያ ጀብራራው የሸናባቸው ማለት ነው ሎሬት ጸጋዬ ገብረመድኅን ሀሳብ ከዛ የወለደበት ማለት ነው። እሳቸው ጴጥሮስ ብለን ስንጽፍ ጣሊያን ነው ይህን ልስጣቸው ብለው ማርቸዲስ መኪና ሁሉን የሚያስፈልጋቸው መሰረታዊ ነገር ሁሉ ሊያሟላላቸው ህዝቡ እንዲገዛላቸው ሲሉ እምቢ ብለው በ8 ጥይት ተመተው ነው የሞቱት ማለት ነው። እና ያለው ነገር ጴጥሮስ ብለህ ስትጽፍ 24 ነው ትጽፉላቸዋል ማለት ነው። ይሄ በሃይማኖት ውስጥ በፖለቲካ ውስጥ በእያንዳንዱ ነገር ምርጫውን ያደረግነው ደግሞ ግንቦት 24 ነው። 24 እና ባጭሩ ዝም ብሎ ነገር የለም። ዝም ብሎ ቁጥሮች ሲመጡ ይሄ ነገር እያደረገ ሲመጣ አሁን ድርድሩ ያ ነገር ሲነሳ ቁጥሮች ዝም ብሎ አይገጣጠሙ፣ መረጃ ይዘው ይሰጡኛል። ለእኔ የሚነገር ነገር አለ በቁጥር ስራ ውስጥ ማለት ነው። ማን ነው የሚነግረን? ለእኔ ስትል አሁን ይጠይቁኛል ሰው ማን ነው የሚነግረን? የሚነግረን መንፈስ አለ። ያ መንፈስ ምንድን ነው? ተሰጥኦኝ ነው ብያለሁ። መንፈስ ነው ስለ ተሰጥኦኝ አሁን ግልጽ በሆነ መንገድ ነው አሁን እያስቀመጥኩ አሁን መንፈስ ነው ሲል የሆነ የማይዳስ የሚጨበጥ ነገር የማስቀምጠው ነገር ጎግል ላይ ያለ የተጻፈ የተጻፈም ቢሆን ይሄ የተገለጠልህ ነገር አሁን እዚህ ማንም ኢትዮጵያዊ እንደዚህ እያገናኘ ሲያወራ አላየሁም። የመጀመሪያ አይኖር አለ። አንተ ግን በመረጃና በማስረጃ ነው የሞገትከን ያለው። ግን ይሄንን ጥበብ ይሄንን እውቀት ማን ነው የሰጠ ነው ጥያቄ። አንደኛ ተሰጥኦኝ ነው እግዚአብሔር ነው የሰጠኝ። ቆይ ሲሰጥ በጥሞና ውስጥ ሆነ ነው በጸሎት ውስጥ ሆነ ነው ወይ አባቶች ጋር ሄደ ተባርከ ነው ወይ ፓስተሮች ጸልዩ ነው ወይ ሽኮች አላወኩም። ግልጽ ይጠይቁ አላ ኬታ መጣው ይላል። ልክ ነው። በጣም ጥሩ ነው። እና አንደኛ እያንዳንዳችን እንግዲህ በዚህ በኩል በዚህ አጋጣሚ ግራኝ ነኝ እኔ እጄ ግራኝ ነው። በግራ ነው ሁሉ ነገር የምጽፈው የምጫወተው ኳስ የምመታው ማለት ነው። እና ከልጅነቴ የሆነ የተለየ አንዳንድ ባህሪያቶች ነበሩኝ ማለት ነው ባጭሩ ማለት ነው። እና አንዳንዴ ልጆች ጓደኞች ምናምን ዳኒ ግራ ነው ይሉኛል ማለት ነው። ከህብረተሰቡ አንዳንዴ የሆነ በተለየ አቅጣጫ እመጣለሁ ማለት ነው። እና አንዳንዴ ለምን እናቴ ምን ትለኛለች? ልጅ እያለን ያው ግራ እንግዲህ አይፈለግም በቀኝ እንድትበላ አልጋ ላይ ሁሉ እናስረ ነበረ በቀኝ እንድለምድ ማለት አልሆነም ማለት ነው። እና ባጭሩ ግራኝ የሆንኩበት ምክንያት ምንድን ነው? የሆነ ስጦታዬን እንደሚነግረኝ ነገር አለ። ለምሳሌ ግራ የሆንኩበት ምክንያት ለእኔ ማጆሪቱ ቀኝ አይደለ፣ እኔ በሆነ አቅጣጫ ነው ነገሮችን የማየው በተለየ ነገር ማለት ነው። ስለዚህ አንደኛ ግራኝ የሆንኩበት ነገር የሆነ ነገሮችን በልዩ ነገር እጠይቃለሁ።
እንዴ ለምንድን ነው ሁሉ እንጣላለን፣ እንሰዳደባለን? ጠቅላይ ሚኒስትሩን ተነስቶ ሰው ይሰድባል፣ ኦርቶዶክስን ተነስቶ ሰው ይሰድባል፣ ፕሮቴስታንቶችን ሰዎች የወንጌል አማኞችን ይሰድባል፣ ያንጓጥጣል። በቃ እንዲህ ይሄ ማን ነው? አሜሪካን ያለው ማን ነው ሰውየው? ስሙ ማለት ዮኒ ማኛ የደግሞ ያ ማን ነው? ከኋላ ባንዲራ አስቀምጦም እንትን የሚለው የአማራ ነኝ ምናምን እያለ እንትን የሚለው የሚሳደበው ሞጣ ሀሳብ ሞጣ ከዚህ ቁጥር ጋር እያያዛል እሱ በሌላ ተሰርቶለታል ማለት ነው። ከስድቦች ጋር በሚል ብዙ ስለተሰራ እና ምንድን ነው እንደዚህ የተሰዳደብን ነው የሚል ይሄ ነገር ቁጭት ይወለደብኝ። ከዛ በኋላ ለዚህ መፍትሄ ማዘጋጀት አለብኝ። መፍትሄው ላይ እንመጣለን። ቅድም ስለ አበበ ቢቂላ ስታብራራ ነበረ። እዚህ ጋር አንድ መጽሐፍ ይዛየው ይሄ እንግዲህ እናየዋለን። ኃይሌ ገብረስላሴ ነው። ኃይሌ ገብረስላሴ ከፖለቲካው መውጣት የለበትም እሱ ቀመር አለኝ ስትል ነበር። ምንድን ነው? ኃይሌ ገብረስላሴ ከፖለቲካው መውጣት የለበትም። አሁን ባለው ሀሳብ ፖለቲካ ማለት አንድ ሰዎች ዝም ብሎ የሆነ የሚስሉት ነገር አለ። ፖለቲካ ማለት እኮ ያለህን እውቀት ወይም ጥበብ ለሀገር ማበርከትና ለሀገር የሆነ ስራ ሰርተ ማለፍ ማለት ነው በአጭሩ ማለት ነው። ኃይሌ ገብረስላሴ ግን ስለ ፖለቲካ ስታወራለን ያው የሚታወቀው ኃይሌ በጠንካራ ሰራተኝነቱ አዳዲስ ስራዎችን በመፍጠር ሰዎች እንዲሰሩ በማድረግ በሀገር ሽማግሌነቱ አንድ ወቅት ይመስለኛል እንደ የሆነ እንቅስቃሴ ሲያደርግ በጣም ከፍተኛ ዘለፋም ያልተገባ ነገር ደርሶበት ፖለቲካና ኮረንቲ በሩቁ ብሎ የራሱን ስራ እየሰራ ነው። ሀገር በሚጠቅም ፕሮግራም ላይ ታገኘዋለን። እና ኃይሌ ኢንቨስትመንቱ ላይ እንዲሁ ስራው ላይ ቢሰራ አይሻልም? ለሱ ፖለቲካ ውስጥ እንዲመጣ ፈልጋለሁ። የሄደበት መንገድ ተሳስቷል እያልከን ነው እና ምን ለማለት ፈልገ ነው? እንግዲህ በሀገር ባለው ነባራዊ ሁኔታ በሁሉም ነገር ተስፋ አልቆርጥም እና ኃይሌ መጀመሪያ ሀሳብ ነበረው። ይህን ሀሳብ የሚያነሳሳ እግዚአብሔር ነው። መጀመሪያ ኃይሌና ፖለቲካ የመግባት ፍላጎት ነበረው ወደ ፖለቲካው ማለት ነው። እና ኃይሌ ወደ ፖለቲካ የመግባት ፍላጎት ነበረው እና በመካከል አንዳንድ ሀሳቦች ሲነሱበት ሄጄ ነበረ። እዚህ ላምበረት አካባቢ የሚገኘው ሆቴሉ ያለው ሁሉ ነገር እዛ ስለሆነ ለማናገር ጥረት አድርጌ ነበር፣ አላገኘሁትም ማለት ነው። ለሱ ምንድነው የምመክረው? እንደገና አንደኛ ወደ ፖለቲካው እንዲመለስ፣ አንደኛ ጥቂት የሆነው ሆቴሉን ያለውን ነገር ማኔጅ ማድረግ ችሎታ አለው አንድ ማለት ነው። ሁለት ደግሞ ያችን በትንሿ የሚሰራትን ነገር በሀገር ላይ አስፍቶ እንዲሰራው ማለት ነው። አሁን እየሰሩ ያሉት ትክክል አይደለም፣ እየሰሩ ቀጥሉ። አሁን ሌላ ነገር እንዳማራጭም ይዤ የሚመጣው ነገር ስላለ ማለት ነው። ከዛ በኋላ ብዙ ጊዜ አንዳንድ የፖለቲካ ውስጥ ስንገባ ድሃ ከሆነን ወይም ደግሞ ምስኪን የሆነ ዝቅተኛ ብሔረሰብ ዝቅተኛ አኗኗር ኖረን ፖለቲካ ውስጥ ስንገባ የምናገኘውን ነገር ሀብትም፣ ገንዘብ፣ የተለያየ ነገር የኔ ብሔር፣ የኔ ሃይማኖት፣ የኔ ጎሳ፣ የኔ እንትን እያለን ለመጥቀም እንሯሯጣለን። አንዳንድ ሰዎች ለማየው በህዋትም በአንዳንድ ነገሮች የምናየው ነገር ብዙ እናንተ ታውቁታላችሁ ማለት ነው። ኃይሌ ግን ወደዚህ ወደ ፖለቲካው ቢመጣ ለመኪና ብርቁ አይደለም፣ ለሆቴልም ለፎቅም ለምንም ለመዝረፍም ጊዜም የለውም። ለቁሳቁስ ቦታ ስለሌለው በአመራር ቦታ ብናመጣውና ኃይሌን ቀመሩን እኔ ጋር ፎርሙላው አለ። በዚህ አጋጣሚ ተስፋ ቆርጠ ከፖለቲካ እንዳትወጣ የሆነ የምሰጥ አንዳንድ የምነግርህ ቀመሮች አሉ ማለት ነው። አንተ ነው የምትሰጠው? አዎ ቀመሩን ሰጠውና እንዲያነጋግረኝ ያንን ቀመር ይዞ የምርጫ ምልክትን የሚያደርገው በቀመር የተሰራ ይሆንና ይሄ ለማመድ ይከብዳል። እኔ እኮ ለዚህ ነው ለማመድ ይከብዳል። አዳዲስ ነገር አሁን ሲመጣ ሰው ከለመደው ለብዙ ዓመት የተያዝንበት ነገር ከዛ ለመውጣት ብዙ ጊዜ ይቸግረናል። አዳዲስ ሀሳቦች ለመቀበል ለመሞገትም ዝግጁ አዳዲስ ሀሳቦች እኮ ይፈተናሉ። አትቀበልም። አንተ ምን ያውን በነግርህ ያወቅኩ የምትላቸው ነገሮች የሚያስጥሉ ሀሳብ ባመጣ ጊዜ ይወስድብሃል። እና ኃይሌን ወደ ፖለቲካ ወይ ወደዚህ ሳቤ የሚያመጣ ቀመር አለኝ ብላል። እንግዲህ ቀመሩን የመስጠት እቅድ አለ? የመስጠት እቅድ አለኝ። ከመለስ ዜናዊ ጋር ካለው እንትኑ ጋር እያይዘና ካለው ነባራዊ ሁኔታ እያይዤ ቀመሩን ቁጥሩን ሰጠዋል። ፎርሙላ ቁጭ ብሎ ፎርሙላ ይሰራና ከተስማማበት ይሰራል። ግን ይሄን ነገር ወደኋላ እንዳይሄድ ለምሳሌ ተነስቷል፣ አንድ ተነሳስቷል ማለት ነው። ተስፋ እንዳይቆርጥ በሆነ እግዚአብሔር እኮ የሆነ ተስፋ ቆርጠ እኮ ለምሳሌ ሳውል የተቀባው እኮ የእስራኤል መሪ ሆነው እኮ አህያ ፍለጋ የአባቱን አህያ ፍለጋ ወጥቶ ነው። ገብቷል? አህያ ፍለጋ አንድ አህያ ፈልጋለሁ ሲል አህያ ፈላጊ አይደለህም ብሎ እግዚአብሔር በነቢዩ ሳሙኤል አማካኝነት አገር መሪ ነህ አንተ፣ አህያ ነው የምታየው፣ የአባትን አህያ ሀገር ትመራለህ ብሎ እና እግዚአብሔር ማንንም አይንቅም፣ ይሰራል። ጸሎት ሀገር ነው። በየቤተ እምነቱ የሚጸልዩ መልካም ሰዎች ስላሉ ምልክት ለሚደረገው ነገር ሰላምና እረፍት መልካም ነገር ሊሆንልን ስለሆነ አሁን እኔን ምን እንደምታደርጉት እኔም መደገፍ ሀሳቡን መሞገት አሁን በሌላም ቁጥር በሌላ እንትን እንመጣለን ብዙ ስለሆነ ማለት ነው።
እንዴት ያንተ ማድረግ ሀሳብ በጣም ሰፊና ባህር ነው። መጨረሻ ላይ ይህንን ሀሳብ በደንብ በግልጽ እናስቀምጥበታለን። ስለዚህ ኃይሌ ወደዚህ ከመጣ ካልክ ኃይሌን ካነሳን ደራርቱን ማሰብ እንችላለን። በጣም ጥሩ። ስለ እሷስ የምትለው ነገር አለ? በጣም ሁሉም ነገር ተሰርቶ ሁሉም ነገር ቁጥር አለው የምላችሁ ለዚህ ነው። ማስረጃ አለኝ። በጣም ጥሩ ተሾመ፣ ወደ ሀሳብ መለስከኝ። ለምሳሌ ምልክት ሲሰጠን እግዚአብሔር ምክንያት እንድናምን እኮ ነው ምልክት ይሰጠናል። አሁን አላምንም ስላለ እግዚአብሔር አስደናቂ አምላክ ነው። ዝም ብለን ግን በአፋችን እግዚአብሔር ያስደንቃል ያስገርማል እናለን። ግን የሆነ ምልክት ሲሰጠን ለምንድነው ምልክቱን ማንቀበለው ማንመረምረው? ለምሳሌ ደራርቱ እግዚአብሔር ምልክት እንድትሆን አድርጓታል። እሷ ሞሎክሴ ሆና ሳይሆን ጾማ ሳይሆን ጸልያ ሳይሆን ጎበዝ ሆና በመንፈሳዊ ተግታ ሳይሆን እንዲሁ ምልክት እንድትሆን አደረጋት። እግዚአብሔር መረጣት። ለምን መረጣት አንልም። እግዚአብሔር በቃ ሁሉንም ይመርጣል፣ ይሰራል። ለምሳሌ ደራርቱ ምልክት እንድትሆን ያደረጋት ለምን እንደሆነ ታውቃለህ? ለምሳሌ ደራርቱን አንድ አሜሪካን ላይ ያይዝልን ማለት ነው። አሜሪካኖች 13 ቁጥርን ይጠላሉ። እነዚህ የሚስጥር ማህበሮች 13 ቁጥርን ይጠላሉ። ለምን? 13 ቁጥር ገደቢስ ቁጥር ነች ብሎ ይጠራል። አሜሪካን ሀገር ውስጥ ሆቴል፣ ሉፍታንዛ፣ አውሮፕላን የተለያየ ነገር ጎግል ሰርች መመርመር ትችላላችሁ። 13 ቁጥር ገደቢስ ነች። አሁን ሚስጥሩን የምገልጽ አርብና 13 ቁጥርን ስለ አገናኝቸዋለሁ። እሱን ወደፊት ሰረዋለሁ እና እኔም ሲመጡ ያ ነገር ከመጣ አሜሪካኖች ጉዳቸውን የሚፈላው ማለት ነው። ያ ሚስጥር አለኝ እኔ ጋ ማለት ነው። እንደው ሚስጥር አለኝ ብዬ የሆነ እንደው ሰዎች የሆነ ስለኔ እንዲያወሩ ምናምን አይደለም። በትክክል ማስረጃዎች በሙሉ ተጽፎ ተሰንደው ይኸው እዚህ ጋር ተከምረው ተቀምጧል። አሳይቻለሁ ተሾመ ማለት ነው። በጣም ብዙ ከአይምሮ ጊዜ የለንም። ከዛ በኋላ 13 ቁጥር ለምን ይጠላል? እንዲያውም 13 ቁጥር ሁሌ ባዶ ነው፣ አልጋው አይከራይም፣ ገደብስ። ከዛ 13 ቁጥር ድንገት መጥቶ ሰው ከገባ ዋጋ ይቀንስለትና በደንብ እንዲለምድ ይደረጋል። ከዛ በኋላ ይህ 13 ቁጥር ለእኔ ቁጭ ብዬ ሳየው ለምንድን ነው 13 ቁጥር የጠሉት ስል ራሱ ኢየሱስ ክርስቶስ ነው 13 ቁጥር። እንዴት ሆነ አትለኝም? በቀመር ላምጣና ላገናኝላችሁ። ለምሳሌ ሁላችሁም ስልካችሁን አንሱና ጎግል ላይ እንዲህ ብላችሁ ግቡ። ማስረጃ አይደል የምትፈልጉት? ጎግል ላይ ደራርቱ ባርሴሎና ብላችሁ ጎግል አድርጉ። እሺ፣ ደራርቱ ባርሴሎና ብላችሁ ስትገቡ ከዛ በኋላ ልክ ደራርቱ ስትሮጥ የማሊያ ቁጥሯ ይመጣል ቀጥታ ማለት ነው። አገኛችሁት? ከዛ በኋላ ቁጥሩን አናንብበው። ቁጥሩ የሚለው በማስረጃ 472 ነው ቁጥሩ ማለት አገኛችሁት? ይህን 472 እንደምረው 4 ሲደመር 7 11 11 እና 472 አለ 4 ጻፉ። 4 ሲደመር 472 ጻፉ እዛው። እሺ ተሾመ አመሰግናለሁ። አንተ ኃይለኛ ነህ። ሁሉን ነገር ትጠነቅቃለህ። ለአድማጭ ለተመልካች ያለውን ነገር ቻሌንጅ አድርጓል። በጣም የሚገርም 472 ይህን ቁጥር እንደምረው 4 ሲደመር 7 11 ነው። 11 ላይ 2 13 ሆነ ማለት ነው። አገኛችሁኝ አይደለ? ከዛ በኋላ ደራርቱ ብለን ስንጽፍ በነገርኳችሁ ቅድም መሰረት ማለት ነው። ደራርቱ ስሟ ነው በትክክል ማለት ነው። ደ 1 ላይ ነው፣ ራ 4 ላይ ነው፣ ረ 6 ላይ ነው፣ ቱ 2 ላይ ነው። ስንደምረው 13 ሆነ። ይሄን ነጮች ናቸው ራሳቸው ለውድድር ብሎ ቁጥሩ የሰጧት። ቁጥሩ የተሰጣት ቁጥርና ስሟ ተገናኘ። አሃ አልኩኝ። ከዛ በኋላ ተመልከቱ፣ እኔ እያየሁ አሁን አስማት አይደለም። ከዛ በኋላ ደራርቱ ኢትዮጵያዊ ነች። ከኢትዮጵያ ስትሄድ ደግሞ ኢትዮጵያ ሀገሯ የ13 ወር ጸጋ ባለቤት ነች። 13 ቁጥር ምልክት ሰጠኝ ማለት ነው። አሃ አልኩ። ከዛ በኋላ አንደኛ ወታ ወርቅ አይደል ያመጣቸው። ወርቅ ብለን ስንጽፍ 13 ይሆናል። ተሾመ ያስቀምጥላችኋል። 13 ሆነ። አሃ አልኩኝ። ከዛ በኋላ ይሄ ወልድ መሆኑን በምን አወቅኩኝ? ከዛ ኢትዮጵያ ጌታችን አምላካችን ኢየሱስ ክርስቶስ ሲወለድ ያወቁት ማስረጃና መረጃ ስላላቸው ኢትዮጵያውያን ናቸው። ሰነድ የሚያስቀምጡት ከአፍሪካ ብቸኛ ከዓለምም የራሷ ፊደልና ቁጥር ያላት ስለሆነ ከዛ በዚህ በግዕዝ ፊደል ምን ብለን እንጻፍ? ወልድ ብለን እንጻፍ። ወልድ ብለን ስንጽፍ 13 ነው። ወልድ 13 ነው። ወልድ ማለት ከድንግል ቅድስት ማርያም የተወለደው መለኮት ኢየሱስ ክርስቶስ ነው። ወልድ ብለን ስንጽፍ 13 ነው። ራሱ ወልድን በምናረጋግጠው በዓለም አቀፍ ደረጃ ስለን 12 ደቀ መዛሙርት መረጠ። ከእሱ ጋር ሁሌ ከእሱ ጋር ስንቆጥረው ወደ ሰርግ ሲሄዱ፣ ወደ ገበያ ሲሄዱ፣ ወደ ምኩራብ ወደ መቅደስ ሲሄዱ ሁሌ 13 ናቸው። ሌሎቹ ይመጣሉ፣ ይሰድባሉ፣ ይበላሉ፣ ይጠጣሉ፣ ይረግሙታል፣ ይመርቁታል፣ ጥለው ትሄዳሉ። ሁሌ ግን ስንት ናቸው? ሁሌ አንድ ላይ ሲበሉም ሲጠጡም ሲንቀሳቀስ ሁሌ 13 ናቸው። ይቺ 13 ከዛ በኋላ ራሱ እግዚአብሔር ምን አለ? በነቢዩ ኤርሚያስ ትንቢተ ኤርሚያስ ምዕራፍ 13 ላይ ተመልከት። 13 ቁጥር ነው። ምን ይላል? ኢትዮጵያዊ መልኩ ነብር ዥንጉርጉርነቱን አይላቅም ይላል። ነብር ብለን ስንጽፍ 13 ይሆናል ማለት ነው። እያንዳንዱ ነገር በ13 እና ከዛ በኋላ ሙስሊሞች ደግሞ እዚህ ጋር ሄደ
ለሙስሊሞች ደግሞ ይሄ ለክርስትና እምነት ተከታዮች ባክግራውንድ ሰጠዋቸው እና ይሄን ከዛ ሙስሊሞች ደግሞ ይሄ መጽሐፍ ቅዱስን ያወራው ያለውን ነገር አሳየዋቸው የደራርቱንም። ከዛ በኋላ ለሙስሊሞች ደግሞ የመጀመሪያው አዛን ያደረገው ቢላል ነው። ቢላል ብለን ስንጽፍ 13 ምልክት ይሆናል ማለት ነው። ሁሉም ነገር ለሙስሊሞችም፣ ለካቶሊኮች፣ ለፕሮቴስታንቶችም አሁን ቁጥሩን ታስቀምጥላችኋለህ በ13 ቁጥር ይመጣል እና ይሄ ነው ምልክቱ። ምልክቱን ካገኘን ካወቅን እዚህ ሀገር ላይ ምልክት ካለ በምልክት ለምሳሌ አንድ ምልክት ልስጣችሁ። ቅድም በ24 ቁጥር ሁሉ ነገር ሰጥቼ የለ ከዛ በኋላ ጌታ ራሱ መጽሐፍ ቅዱስ ላይ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 24 የሚላል መሰለኝ። ጌታ ራሱ ምልክት ይሰጣችኋል ይልና ድንግል ትጸንሳለች። ድንግል የሚለውን ፊደል የተዋቀረው በ4 ነው 24 ይሆናል ማለት ነው። ምልክት ብለን ስጽ ምልክት ይኸው ምልክቱ አሁንም 24 ይሆናል ማለት ነው። ምልክት ይሰጣችኋል ድንግል ምልክት ይሄው እያንዳንዱ ነገር ማለት ድንግል ምልክት ምስክር እኔ ራሱ ምስክር አንተ ምስክር ሁላችን ምስክር ነው። ፊደሉ ምስክር ነው። ምስክር ይኸው እናምናለን። ይኸው ምስክር 24 ሆነ ማለት ነው። ይኸው በ24 አሁን የነገርኳችሁ በጠቅላላ ያስቀምጥላችኋል እንዳለ በ24 የመጣ ሀገራችንን፣ እምነታችንን፣ ባህላችን ያለው ነገር በሙሉ የሚጸልዩት ይህን ምልክት ሰጠን። ለዚህ ምልክት ደግሞ ምላሽ ለመስጠት ነው የመጣሁት ማለት ነው። እናመሰግናለን። እንግዲህ ይህንን ካብራራን እንደ ወደ መጨረሻ እስቲ ዓለም አቀፍ ላይ እናድርገው። ዓለም አቀፍ ነገሮችን እናድርጋቸው። ለምሳሌ የሚስጥር ማህበርተኞች ያው የዓለም ፍጻሜ መሆኑን እንግዲህ መጽሐፍ ቅዱስ ይነግረናል። ወንድም በወንድሙ ላይ ይነሳል፣ ክፉ ነገር ነው የሚበረታው፣ ሴጣን በቁጣ ተነስቷል፣ የመጨረሻው ምልክት እየታየ ነው ብለን እናምናለን። ይሁንና እነዚህ አሁን G7 የሚባሉ ትልልቅ ድርጅቶች እንደ አሁን ቴስላ ይሄ AI በቁጥር አይደለም የሚሰሩት እነሱ ፋይዳ መታወቂያ የተለያዩ መገልገያ ነገሮች ራሱ ችፕስ አሁን ተከብሮ ችፕስ እኮ የሚገባው የሚያነበው ነንበር ነው እና ይሄ ከቁጥር ጋር የተያዘው ስራ የአጋንንት አይደለም አልከን። እዚህ ላይ ደግሞ በመጨረሻው ዘመን 666 የሚል ቁጥሮች አሉ እና እነዚህን እንዴት እናስታርቃቸው? ቅድም እንደነገርኩ መጀመሪያ ላይ ቁጥሮች በጠቅላላ ያው ማንኛውም ሰው ሲጠቀም አሁን ለምሳሌ ኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም ቁጥሩ ፊደሉ ስትጠቀምበት ሙስሊምም ካቶሊክም ፕሮቴስታንት አማኝም ኢአማኝም ቁጥሩን ፊደሉ ይጠቀማል። ያመነም ያላመነም ማለት ነው። ቁጥሮች ሁሉም ጋር በስርዓት መንገድ ይሰራሉ ማለት ነው እና ምንድነው ቁጥር ሰይጣን የለውም። ራዕይ 13 ላይ አሁን ብዙ ሰዎች ብዙ ትርጓሜ ስላለው በየቤተ እምነታቸው ያስተማሯችሁ ነገር ይሄ ደግሞ እንደተጨማሪ እንዲሆንላችሁ ለማጠናከር ያህል ማለት ነው። ለምሳሌ የቁጥሩም የሰው ብዙ ጊዜ የሰይጣን ቁጥር ነው እንላለን እንጂ ሰይጣን ቁጥር የለውም። ቁጥሩም 666 ነው። ይሄ ግን በእኔ በተሰጠኝ ችሎታና እግዚአብሔር ባስቀመጠልኝ አቅጣጫ መሰረት ማለት በዚች ጥቂት አይምሮ ማለት ይሄ ብቻ አይደለም፣ ብዙ ነገር ነው። መመርመር ትችላላችሁ። ለምሳሌ ግዕዝ ነው ይሄ ቁጥር ማለት ነው። ተመልከት። ለምሳሌ 6 አይደለ? ከዛ በኋላ 6ን ደምረው እስቲ ለምንድን ነው ማናየው? አይምሮ ያለው ይህን ቁጥር አስላው እያለ ደምረው የሆነ እንትን እዛ ጋ እኮ ቁጥሩን ያስቀምጠናል። አይምሮ ያለው ሰው ቁጥር ነው። ደምረው አስላው አካፍለው አባዛው እያለ ነው እንትን እድል እየሰጠን ነው ማለት ነው። 6ን ስደምረው 18 ነው የሚሆነው። ልብ አድርግልኝ ማለት ነው። 3 6 18 አይደለ? ከዛ በኋላ ግዕዝ ብለን የመጀመሪያው ሳይንቲስቶች ምን ያለ ይቺ ሀገር ገነት ነች፣ ከዚህ ነው የመጀመሪያው ላንድ ኦፍ ኦሪጂን ምድረ ቀደምት ነች ብለው ሳይንቲስቶች ራሳቸው ያምናሉ ማለት ሉሲ ብለው። ትክክል ባይሆንም ይመኑ፣ ችግር የለም። እኔ ምልክት እንዲሆን ኢትዮጵያ መሆኗን እንዲያረጋግጡልኝ ነው። በኢትዮጵያም ደግሞ የጊዮን መነሻ ይሄ ገነት አዳምና ሔዋን ተፈጥረው የእግዚአብሔር የመጀመሪያ ኦፊሱ ቢሮ ስራውን እግዚአብሔር በጊዜና በቦታ አይወሰንም። እዚህ ጋር ነው ተወስኖ እኛን ከጭቃ ያቦካን የሰራን የህይወት እስትንፋስ ያለብን ማለት ነው። እዚህ ምድር ላይ የሆነ ሳጥናኤልም አጀንዳ አለው፣ እግዚአብሔርም አጀንዳ አለው፣ የሚስጥር ማህበረተ አጀንዳ አለው። ለምሳሌ 6 ነው ሲል ግዕዝ 6 ነው አልከን። እስኪ አስረዳ። በቃ ለምሳሌ ይኸው ግዕዝ የሚለው ግዕዝ 3 ፊደል ነው። እዛ ወረቀቱ ላይ ያስቀምጭለት ያሳያቸዋል። ራሱ እኮ እያሳየን ያለው ምልክት በጣም አደገኛ ምልክት ነው አይደለም? አይ ይሄ ግዕዝ የሚለው 3 ፊደል መሆኑን የተዋቀረበት ልክ ነው እንዳይተረጎምብኝ። ግዕዝ 3 ፊደል ነው። 3ቱ ፊደል ከምን ከየት በሳድስ ነው የተዋቀሩት። ግ ሳድስ ነው፣ እም ሳድስ ነው፣ ግዕዝም ሳድስ ነው። ስንደምረው ስንት ሆነ? 18 አልሆነም? ተመልከት፣ ያዘልኝ ማለት ዝም ብለህ ተመልከት።
ያዝልኝ። ከዛ በኋላ ምን አለ ጀምስ ብሩስ የሚባል አንድ አሳሽ ነበረ። ቀጥ ብሎ መጣና 7 ዓመት ግዕዝ ተማረ። ለምንድን ነው ምንም ጥቅም ከሌለው ግዕዝ ተማረና እንዳለ የብራና መጽሐፍቶችን ጭኖ ሄደ። በግዕዝ አሁን ለምሳሌ ስለ መለኮት አቅጣጫ፣ ስለ መድኃኒት ቅመማ፣ ስለተለያየ መልካም ነገር ይጻፋል። አንዳንድ ድግምቶችም አስማቶችም የተለያዩ ተንኮሎችም ይጻፉበታል። ስነ ጽሁፍ በወቅቱ የአገሪቱ መነጋገሪያ ቋንቋ ስለነበረ ብዙ መረጃ ተሰንዶ የተቀመጡ ናቸው። አንዳንዶቹ ድግምቱን አስማቱን አንዳንድ ሰዎች ሲሰሩ ሳይ ግዕዝ ማለት ድግምት ነው ሰይጣን ነው ብሎ ይደመድማሉ። ገብተዋል። ያን የተሳሳተ እሳቤ ነው። ጀርመን ውስጥ የተለያየ ኤሮፕና አሜሪካ ለምንድን ነው እስከ ፒኤችዲ እስከ ተለያየ ትላልቅ ዩኒቨርሲቲ የሚጠናው? የማይጠቅም ከሆነ ጊዜያቸውን፣ ጉልበታቸውን፣ ገንዘባቸውን ለምንድን ነው ፈረንጅ ብልጥ ነው ለምንድን ነው የሚያጠፉት? እዚህ ጋር 18 ነው ብያለሁ ግዕዝ አይደለ? ተመልከት፣ ሚስጥሩን ሲፈታልን ተመልከት። ከዛ በኋላ እንደዚህ ያልኩና አየሁት 666 የሚለውን ከመጽሐፍ ቅዱስ 18 ደመርኩ። ኒኮላ ቴስላ ምን ይላል? 3 6 9 የነዚህን ስሌት ወይም የነዚህን ሚስጥር ካወቀ የዩኒቨርስ ቁልፍን ያውቃል አለ። ከዛ 3 6 9ን አንዳንድ የሮፍናንም እንትን ያነሳዋል። የሚታይ ነገር አለ። ለምንድን ነው እንደምረው 3 6 9ን ስንት ሆነ? 18 አልሆነም? ከዛ በዚህ በግዕዝ ቁጭ ብያዋለሁ 18 ሆነ። ድሮ ህፃን እያለን ቴሌቪዥን የለንም። ጎረቤት ሞጋ ጫማ አድርገን ባዶ እግራችን እየገባን መሬት ላይ ቁጭ ብለን አንድ የምናየው ፊልም ነበረ። የማያ ፊልም ስፔስ 99 የሚል ማለት ነው። ታውቁታ ገታች ጎግሌት የማያ አስማት ፊልም 99 ሲደመር 9 18 ይሆናል። በዚህ በግዕዝ ከዛ በኋላ ምን አደረኩኝ? በዚህ በግዕዝ ፊደል ነው የምሰራው። በአማርኛ ቋንቋ የምናገረው ፊደሎቹ የግዕዝ ናቸው። ስጠቀም ያው ሚስጥሩን እያወቅኩ መጣሁ። ከዛ ምን አደረኩኝ? ቀጥታ ቁጭ አልኩና ጉግል ላይ ምን አደረኩኝ? በግዕዙ ህንድ ብዬ ጻፍኩኝ። ህንድ ብዬ ስጽፍ 666 18 መጣልኝ። ከዛ ህንድ 66 ሆነ፣ በግዕዝ 18 ሆነ። ከዛ በኋላ ህንዶች ለምንድነው ኳስ አሁን እግር ኳስ እየተጫወቱ ስለሆነ ማለት ነው፣ የእግር ኳስ ወቅት ስለሆነ ስለ ሁሉም ነገር ስለሰራው ማለት ነው ደክሞኛል። ስለዚህ ከዛ ህንዶች በዓለም አቀፍ ደረጃ ኳስ ይከለከላሉ። በፊፋ አንዳንድ ነገር በሚስጥር ይነገረናል። ከዛ ጉግል ላይ እንደዚህ ገብቼ ህንድ ብዬ ስጽፍ የጻፍኩ ነው ማየው ማለት 66 ህንድ አልኩና ከዛ ምን ይላሉ ህንዶች? በባዶ እግራችን ካልተጫወትን ይላል። እግር ብለን ስንጽፍ 6 ነው የሚሆነው። ከዛ ከጋና ጋር ሲጫወቱ 99-1 ነው ያሸነፉት። ኳሱን አበዙብን፣ አንበሳ ነብር እሳት እየሆነ 99 ሲደምሩ 18 ሆነ። አየህ ግዕዙ ራሱ የሆነ ቦታ በዓለም አቀፍ ይሄድና የሚደረጉትን ነገሮች ቦታው ላይ እየሄደ መረጃ ይሰጠናል። አንድ እሱን ማለት ነው። ለምሳሌ ታስቀምጥላቸዋል ወረቀቱ 18 ሰርቻ ዓመተ ምህረቷን 2018 አይደለ? ከዛ በኋላ እንምጣ ሌላም ልንስራላችሁ ማለት ነው። ለምሳሌ መለስ ዜናዊ የመሰረት ድንጋይ የአባይን ሲያስቀምጥ ያስቀመጠበት ቀን መጋቢት 24 7ኛው 2003 ነው። ስንደምረው ወደ ጎን እንዳለ ስንደምረው ተቀምጦላቸዋል። ስንደምረው 18 ነው የሚሆነው። ቀኑን፣ ወሩን፣ ዓመተ ምህረቱን ጠቅላላ ስንደምረው ማለት ነው። ልብ ብለህ ያዝልኝ። ከዛ ከኢትዮጵያ አይደለ ገነት አይደለ ከዚያ ያለው ምንጩ ውሃው የሚነሳው ምንጭ ብለን ስንጽፍ 3 ፊደል ነው አይደለ? ም 6 ነው፣ ንም 6 ነው፣ ጭም 6 ነው። 18 አልሆነም። ከዛ በኋላ ውሃው ጂኦግራፊውን ይነግረናል ራሱ የሚስጥሩ ይኸውላችሁ። ውሃው ሲፈስ ከኢትዮጵያ ይነሳና መጀመሪያ ወደ ሱዳን ካርቱም ዋና ከተማ ካርቱም ብለን ስንጽፍ ካርቱም ብለን ካርቱም 4 ፊደል ነው፣ ከ4 ነው፣ ረ6 ነው፣ ቱ2 ነው፣ ም6 ነው ተጽፎላቸዋል። ስደምሩት 18 ነው። ከካርቱም ቀጥሎ ደግሞ የት ነው የሚፈሰው? ካይሮ ግብፅ ማለት ነው። ካይሮ ብለን ጽፈን ግብፅ ብለን ስንጽፍ ግብፅ 3 ፊደል ነው። ስንደምረው 18 ይሆናል። ጂኦግራፊውንም ይነግረናል። መሰረት ድንጋይ ያስቀመጠ ምን ህዳሴው ምንድነው የሚባለው? ግድብ 3 ፊደል ነው። ግድብ 666 18 ነው። እና ሚስጥሩ አሁን ለመተንተን በጣም ጊዜ ይፈጅብኛል። በጣም ይገርም። በጣም ያው ለመግቢያ ያህል ባህር ነው ሰዓት ስለሚገድበን እንደው እነዚህ ዓለም አቀፍ ጥያቄ ነበር። እነዚህ ትልልቅ ካምፓኒዎች ስለ ኤአይ ስለ ኒኮላስ ቴስላ ትንሽ ብላል። እነዚህ ትልልቅ ተቋም እንደ ቫቲካን የሚስጥራዊ ቦታ ነው ይባላል። ዲመን ኤንድ ኤንጅል ሚል ፊልም አይተህ ከሆነ ፖፕ ሲሾም ምን ያህል መስዋዕትነት እንደሚከፈል ቶም ሃንክስ የሚሰራቸው ፊልሞችን ካያቸው ብዙ ከነዚህ ሚስጥራዊ ነገሮች ጋር የተያዙ ናቸው። እና እስቲ ዓለም አቀፍ ነገሩን ብለን እንጨርስ። በቃ ባጭሩ ምንድን ነው? አንደኛ እኔ እነዚህ ሚስጥሮችን በሙሉ ደርሽባቸው አሁን እነዚህን ሁሉ መተንተኑ ጊዜም እንደሚፈጅ አውቃለሁ። እና ምንድነው ባጭሩ በመጽሐፍን ጠብቀ
በዚህ በሚዲያ አማራጭ ጠብቀ አንደኛ አሁን ለዛሬ እንደ መግቢያ ሰዎቹን እንደ ሀሳብ እንስጣቸው። ተሾም በጣም ቻሌንጅ አድርገኛል። ጥሩ ነው እና ያየሁት ነገር ለአድማጭ ተመልካቾቻችን በጣም ይጨነቃል ለእንትኑ ማለት ነው። ሰዎች እንደዚህ ቢለው ቢጠይቁ ብለ አጠያየቅም ተመችቶኛል ያለው ነገር ማለት ነው። በዚህም እንዳትላቀቁኝ የምፈልገው ነገር እንደዚህ ብዬም አውርቼ ዝም ብዬ ደግሞ እንድኖርም አልፈልግም። እኔ አሁን እስከ መጨረሻው አድማጭ ተመልካቾቻችን ምን ታደርጉልኝ መሰላችሁ? ለእኔ አንደኛ አንዳንድ ተግሳሶችን ካሉ ሀሳቡን እቀበላለሁ። ለተሾመን በታች በኮሜንት በተለያየ መስጫው ላይ ሀሳብ ስጣላችሁ ጥያቄ እንደገና ድጋሚ ይመጣለሁ ማለት ነው። ግን አልተጀመረም። ብዙ ሚስጥሮች ይወጣሉ። ብልጽግና እና አንዳንድ ሲሰራ አትሳደቡ። ዝም ብላችሁ አብይ አህመድንም አዳነችን ሚሎችንም ሁሉንም አትስደቡ። ኦርቶዶክስንም አትስደቡ። ካቶሊኮችንም አትስደቡ። ሙስሊሞችንም ሁሉንም አትስደቡ። ገብቷል? ስድብ ከአጋንንት ነው። ገብቷል? ለምን ነው የምትሳደቡት? እና ሀሳብ ካላችሁ ለጠቅላይ ሚኒስትሩ ለተለያየ አሁን ሀሳብ አለኝ። ብልጽግና ሲሰራ ብዙ የሚሰራው ጥሩ ነገር አለ። የብልጽግና ደጋፊ ተቃዋሚ እንድትለኝ አልፈልግም። ማንም ማለት ነው ሲሰራ የተሳሳተውን ነገር በሙሉ ጽፌ አስቀምጬለታለሁ። ስህተቱ ማለት ነው። ዝም ብዬ እንዲህ ታደርጋለህ ብዬ አልለጥፍበትም። ተይዞለታል ዶክሜንት ማለት ነው። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ከሁሉም ሲመጡ ስም ዝርዝራቸው አንተ ጋር አለ ታስቀምጥልኛለህ። ሲመጡ ይሄን ሰርተሃል እናመሰግናለን። ስተት በዚህ ነገር ሰርተሃል፣ ይሄ ስተት አለበት ክፍተት። እኔ ስለመረጥኩት ፓርቲው ማለት ነው የሚረባ ነገር ስላላየው ያሉት ፓርቲዎችም እሱም የመረጥኩት ቀጥታ ማለት ቀመርም ስሰራ እስከ 2024 ድረስ ስለሚሄድ ብልጽግና ማለት ነው። ሌላ የምትዋጉ ሰዎች በተለያየ አንጃ ሆናችሁ ጊዜ እንደ ደማችሁ እንዳይፈስ ደመከልብ ሆናችሁ እንዳትቀሩ። 17 ዓመት ተዋጋን፣ ቆሰልን፣ ደማን፣ እግሩ ተቆረጠ፣ ተፈናቀለ። ሁሉ ዋጋ ይኸው ወያኔ ገባ። ጥቅሙ ምንድን ነው? ባድማና ሽራሮ እንደዛ ብሎን አፏገሩ። መለስና ኢሳያስ እንደዛ አረጉን፣ ተዋጋን፣ ሰው ሞተ። ያዘነ ሰው ልቡ ያውቀዋል የሞተበት ማለት ነው። ምን ጠቀመን? እያንዳንዱ ነገር ሆን ተብሎ የሚሰራ ሴራ ነው። አንሰዳደብ። ትጥቅ የያዛችሁ በተለያየ አቅጣጫ ያላችሁ ማለት ነው። ፋኖ የሚባል የተደራጃችሁ፣ ሸኔ የምትባል በሸኔ በተለያየ አደረጃጀት ጥይት ብቻ ይዛችሁ የምትንቀሳቀሱ እያንዳንዳችሁ ማለት ነው ለእናንተ ለእያንዳንዱ ምልክትና ምንትን ሰጣለሁ መረጃ ማለት ነው። ለእነሱ ያስኩት እያንዳንዱ መረጃ አለ እዚህ ጋር ያስቀመጥኩላቸው። ይኸው 18 እንዳልኩ ይኸውልህ እዚህ ጋር ትጥቅ የሚል አለ። ማዕከላዊ መንግስትና ፋኖ የተጣሉበት ሀሳብ ይሄ ነው። ትጥቅ ፍታ አትፍታ ባለው ነገር ማለት ነው። አሁን ከዛ ወገን እየሆናችሁ ውጭ ሀገር የሚሆናችሁ ቁጭ ብላችሁ በለው የምትባባሉ ማለት ነው። አሁን ምንድን ነው የምፈልገው? መንግስት የቀጠልከውን ይሄ ውይይት ድርድሩን ቀጥልበት። እኔ ደግሞ ልዩ ሀሳብ አለኝ። ዳንኤል ሀሳቤን አክብርልኝ። ስርዓት ባለው መንገድ መጥቻለሁ። ክብር ከንቲባ አዳነች አበቤ፣ ጠቅላይ ሚኒስትር አብይ አህመድ አሊ ለመታወቅም አይደለም ስምም ለመጥራትም ፈልጌ አይደለም። ይኸው ትጥቅ ፍቱ አይደለ? ይኸው 18 ነው 2018 ዓመተ ምህረት ነው። ከዛ ጥይት ሰው ይገላል። ከዚህም ከፋኖ የሚተኩሰው ጥይት ነው። መከላከያ የሚተኩሰው ጥይት ነው። ወያኔ የሚተኩሰው ጥይት ነው። ሸኔ የሚተኩሰው ጥይት ነው። ጥይት ሲመጣ እኔን አንተን እያንዳንዳችን የሚገለን ያደማናል፣ ያገለነ ንብረት ሀብትን የሚወርድ ሁሉም አይጠቅምም። ስለዚህ እኔ የተለየ ሀሳብ ይዤ መጥቻለሁ። ከድርድሩ ቀጥሎ ሁላችሁም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃነ ጳጳሳት በጠቅላላ ይሄን ቪዲዮ አይታችሁ እኔን ዳንኤል ሌራ የተባልኩት ግለሰብ ልጠየቅ የሰራሁት ካርታ፣ ፕላን፣ እቅድ ሁሉ ነገር አለ። እስቲ ይሄ ልጅ እንስማው። ዝም ብላችሁ አንዳንድ ሰው ሲሳደብ እንትን ከምትሉ ይሄ ልጅ ምንድን ነው የያዘው እስቲ እንረዳው ብላችሁ እንትን የሆነ ጥፋት ደግሞ ካጠፋው እኔ ደግሞ ታዛለሁ። እንትን የሆነ ችግር ካለም ደግሞ ለእኔ መስደብ ሳይሆን ብትጸልዩልኝ፣ በሀሳብ በመስጠት ብታግዙኝ። ገንዘብ ደግሞ ያስፈልገኛል። ስልክ አሁን የራሴ ቲክቶክ ለመክፈት ገንዘብ በአሁኑ ሰዓት ስልክ 20 ሺህ 30 ሺህ ገብቷል። አሁን ስልክ ግዛ ብትለኝ በእኔ በዚህ ሰዓት ቤት ኪራይና ኑሮ በጣም ተወዷል። እሰራለሁ፣ መብላትና ቤት ኪራይ መክፈል መንቀሳቀስ ነው በአሁኑ ሰዓት ማለት ቅንጦት ነው ለእኔ ስልክ ማለት ነው። ስለዚህ ስልክ ብትገዙ፣ መጽሐፍ ይህን በመጽሐፍ መልክ ባደራጀው ላፕቶፕ የተለያየ ነገር ብታገዙኝ፣ ዝም ብሎ የማይረባ ሰው ከምታፈምሱ እንደዚህ ጂኔስ የሆነ ሀሳብ የያዘው ልጅ በርታ፣ ጎበዝ። ዝም ብሎ የማይረባ ነገር ከምትጋብዝ ይህን ልጅን ስልክ ቁጥር ይቀመጣል፣ አካውንት ይቀመጣል። ሀገር ውስጥም ውጭ ያላችሁ እስቲ አግዙኝና ተከታተሉኝ። እየደወላችሁ በርታ፣ እስቲ ምንድን ነው ሀሳብ ነገር እንድረዳድ ሞግቱኝ። አንዳንድ ደግሞ እኔ አሁን ይህን ሀሳብ እንትን ስል ተሰጠኝ ስጦታዬን ጻፍኩት በወረቀት የምዳየት ኮምፒውተር ቤት ሄጄ አጽፌ አደራጅቼ አሁን በሚሆነው መልኩ
ወደ ተጨባጩ ዓለም ሀሳቡን ይዤ መጣው። ፖለቲካውን፣ እምነቱን፣ ፍልስፍናውን የተለያየ ነገር አገናኝቼ መጣው። ይሄ ብቻዬን ነው የምሰራው። በዚህ መሀል አንዳንድ ስህተቶች ይፈጠራሉ፣ ሰው ስለሆንኩ ማለት ነው። ይሄ ልጅ እኮ እንደዚህ አይነት ሀሳብ አለው፣ ሀሳቡን ከተረዳችሁ ይችን እንደዚህ ብታረጋት፣ ያችን ብታስተካክላት ብትሉኝ እንደ ግብአት እቀበላለሁ። ነገ ብቻውን እዚህ ድረስ ይሄ ልጅ ከደረሰ አንዳንድ አባቶችም እያዩ ይሄ መታገስ አለበት ብታግዙኝ፣ ከዛ ሀሳቡ እየሰፋ ለሀገራችን የሚሆን መፍትሄ ይመጣል። ሁሉ ነገር ይስተካል። ትጥቅ የያዘ ሁሉ ይፈታል። አሁን ዝም ብላችሁ በለው አንልም። ትጥቅ የያዘው እንዴት እንደሚፈታ ያንን ጥበብ አለኝ። በቃ የዛም የዚህም ደጋፊ ሳይሆን ጥይት ይመታናል፣ እንሞታለን። ልክ አፈር ምድር አይደለ? ምድር ብለህ ስጽፍ አፈር ስንሆን ማለት ነው 18 ይሆናል። ከዛ ደግሞ ምስጥ አፈር ይበላናል ማለት ነው። ስለዚህ ምንድነው እያንዳንዱ ቁጥር ቀመር አለው። ለሀገራችን መፍትሄ የሚሆን ለየት ያለ በቁጥር ቀመር የተቀመረ ሰላምን የሚያመጣ እሳቤም አለኝ እሳቤ አለኝ። በቃ እኔ መጨረሻ ላይ አሁን ሲደመደም የምስጢር ማህበረቱ ምን ያደርጋሉ መሰለህ? ሁሉ ነገር ዓለም የሚደረገው ነገር ሁሉ ሰዎች ይሞታሉ፣ ይፈናቀላሉ፣ የተለያየ ነገር ይሆናሉ አይደለ? እና ይሄ ሁሉ የሚስጥር ሰክሬት ሶሳይቲ የሚሰሩት ድራማ ነው። ግን ድራማው የእውነት ሰው ይሞታል፣ ንብረት ይወድማል፣ ይፈናቀል። ለምሳሌ በቴስላ ምን ያለ 36918 አይደለ? ከዛ ምን ይላሉ እነሱ የሚስጥር ማህበረሰቦች ሲሰሩ ማለት ነው? ችግር ፍጠርና ለችግሩ መፍትሄ አዘጋጅ። ገብቶሃል? እና ለምሳሌ ችግር ብለህ ስትጽፍ 18 ነው፣ 6 ነው የሚሆነው ማለት ነው። ከዛ መፍትሄም ብለህ ስትጽፍ 18 ነው የሚሆነው። ግዕዙ ጋር ኢትዮጵያ ውስጥ የሆነ ነገር አለ። ለዚህ ነው እቺ ነገር የሚቀጠቅጧት፣ በድርቅ በረሃብ እንዳንስማማ እንዳንግባባ። አሁን አንዳንዶች አሁን ይሄን እብድ ኬት ነው ያመጣው? እብድ ብለህ ስትጽፍ 18 ነው የሚሆነው ማለት ነው። ይሄን እብድ ኬት ነው ያመጣው ይሉ ይችላሉ። ለምሳሌ እብድ የሚሆነው ምንድን ነው? አማኑኤል ብለህ ስትጽፍ፣ አዶናይ ብለህ ስትጽፍ፣ አዶናይ በዕብራይስጥ ማለት ነው። አዶናይ አማኑኤል ብለህ ስትጽፍ ራሱ 18 ከእግዚአብሔር ጋር አገናኘዋለሁ ከስሙ ጋር ማለት ነው። አማኑኤል ብለህ ስትጽፍ 18 ነው የሚሆነው። ተመልከት። ከዛ በኋላ አማኑኤል ሞቷል፣ ክርስቶስ ማለት ሞቷል፣ ተነስቷል። በሶስተኛው ቀን ከድንግል ማርያም ተወልዷል፣ ሞቷል፣ ተነስቷል፣ አድርጓል፣ አምናለሁ። ኒቼ የሚባል ግለሰብ እግዚአብሔር ሞቷል አለ። አማኑኤል ልክ እንደዚህ ብሎ ሲሰድበው እግዚአብሔርም ማለት ነው በሂደት እብድ ሆነ። እብድ ብለን ስንጽፍ 18 ነው። አማኑኤል ብለን ስንጽፍ ከአማኑኤል ጋር ሲጋጭ ነው ያበደው። ገብቷል? እና እዚህ ሀገራችን ምልክት አለው። ለምሳሌ አማኑኤል ቤተክርስቲያን ጎን አማኑኤል ሆስፒታል አለ። የስነ አእምሮ ቀውስ የደረሰባቸው በተለያየ ስነ ልቦና የደረሰባቸው አማኑኤል ሆስፒታል ነው። እና እዚች ሀገር ላይ የሚደረገው ነገር ሁሉ ምልክት ይሰጠኛል። አማኑኤል ቤተክርስቲያን ስላለ አንዳንድ ሰው ግን በዚህ ብቻ ሳይሆን በአእምሮ መታወክ በተለያየ ሁኔታ ደረሰባቸዋል። ይሄ ሰፊ እውቀት ነው። ዛሬ ይህን ያህል ይበቃናል። አመሰግናለሁ። በጣም እግዚአብሔር ይስጥልኝ። አመሰግናለሁ። ውድ የዳሽን ቤተሰቦች ከዳንኤል ጋር ያለን ቆይታ እንግዲህ እንደ ባህር ነው፣ ጠብ ነው ያደረገው ዳንኤል። እያንዳንዷን ነገር ሰፊ ፕሮግራም ስለሚፈልግ በዝርዝር ደግሞ እንደዚሁ እየመጣ ሀሳብን ታደርጋለህ። አድራሻ እናስቀምጣለን። ኮንታክት የሚያደርጉ ሰዎች ኮንታክት ያደርገዋል፣ ይረዱሃል ብዬ ተስፋ አደርጋለሁ። ግን ያው ሀሳቤን በነፃነት እኛ እናስተላልፋለን። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ውድ የዳሽን ቤተሰቦች የዛሬው ፕሮግራማችን ይህን ይመስላል። ሀሳብ አስተያየት ካላችሁ ኮመንት ላይ ስጡን። ዳሽንን ሰብስክራይብ፣ ላይክ፣ ሼር ካደረጋችሁ እንዲህ ከፍ ያለ ሀሳብ ታገኛላችሁ። ተሾመ ነኝ። ሻሎም